አንዳንዴ ከሳሚ ጋር ደራሲ መንግስቱ መርዓጽዮን የመጨረሻው ክፍል ወይም ክፍል 4 የፊት ለፊት መስተዋቷ ተሰንጥቆ የአንድ ጎን የፊት መብራቷ የረገፈው የሉሲ ቅንጡ መኪና ፖሊሱን ከጎን አስቀምጣ በተቆላ አሽከርካሪነት ስትወሰድ እኔና ሳሚ በማርቆስ መኪና ውስጥ መስፍን ቆሞ በሚጠብቀው ሹፌር አሽከርካሪነት ሉሲ ለጊዜው ወዳረፈችበት ጣቢያ እንደ ሰርገኛ መኪና ተከታትለን ሄድን። ከጣቢያው ስንደርስ ቀድሞን የደረሰው መስፍን ከአንድ ፖሊስ ጋር ነጠል ብሎ ቆሞ ያወራል። ከማርቆስ መኪና ወርደን እንደቆምን ሳሚ ሉሲን ለማየት ይችል እንደሆነ ለመሞከር ጥሎን ሲሄድ እኔና ማርቆስ ብቻ ጎን ለጎን ቆመን ቀረን። እሺ ወይዘሮ ለምለም አለኝ የሳሚን መራቅ ልብ ያለው ማርቆስ። ምን ያገባሽው ሳሚን እንደሆነ ሳትነግሪኝ ታዲያ አለና ፈገግ እያለ ቀጠለ። ስንደዋወልም ልትነግሪኝ ትችይ ነበር። ልክ ነህ እችል ነበር፣ ግን ዝርዝሩ አስፈላጊ አልመሰለኝም ነበር በወቅቱ። ከውጭ ሳትመጣ ከሳሚ ጋር አትደዋወሉም ነበር አልኩት ለማጣራት ፈልጌ። ኖ ስልኩ ጠፋኝ፣ ያንቺንም በቃሌ ስለማውቀው ነው መደወል የቻልኩት ሲል የታመቀ ትንፋሽ በረጅሙ ተነፈሰ። ሳሚ ወደኛ እየተራመደ መሆኑን ሲያውቅ ለማንኛውም መልካም ትዳር። በዚህ መሃል ሳሚ ካለንበት ደርሶ ኑ ሰላም በሏት እዛ በረንዳው ላይ ነች ከጀርባ ሲል እየመራ ወሰደን። እኩለ ሌሊት ሊቃረብ ሲል ሁላችንም እንዳመጣጣችን ወደ የቤታችን ተመለሰን። ማርቆስ ከነሳሚ ቤት በር ላይ መኪናውን አቁሞ አውርዶን ተሰናበትነውና እኔ በሳሚ አንገቴን ታቅፌ ወደ ግቢው ስዘልቅ ማርቆስ ሰባራ ልቡን በምቹ መኪና ውስጥ ከውብ ቁመናው ጋር ይዞ ጨለማውን እየሰነጠቀ መሄድ እንደጀመረ እየራቀ የሄደው መኪናዋ ድምጽ ጸጥ ባለው ሌሊት ውስጥ ነገረኝ። ይቅርታ ልጠይቀው ሐሳብ የነበረኝ ቢሆንም የተመቻቸ ጊዜ ስላላገኘው ሳይሳካልኝ ቀረ። ከዛ በኋላ ባለፈው ጊዜ ደግሞ እሱን ደውሎ ማውራት ወይም በአካል ለብቻው አግኝቶ ማስረዳት ለሳሚ አለመታመን መሰለኝና ተውኩት። ባለፈው እንደነገርኳችሁ ከጥቂት ዓመታት በኋላ በስልክ አግኝቼው ይቅርታ እስከጠይቀው ድረስ በአካልም ይሁን በስልክ ከዚች ሌሊት በኋላ አግኝቼው አላውቅም። በእርግጥ ከሳሚ ጋር ሀገር ቤት እያለን በተደጋጋሚም ባይሆን አንዳንዴ ይገናኙ እንደነበር አውቃለሁ። ከአንሶላችን ውስጥ ገብተን ክንዱን ተንተርሼ እንደተኛው የሉሲ ነገር በጣም እረፍት ነስቶኝ ስለነበር ትንሽ የሚያጽናና ነገር ቢነግረኝ ብዬ ሳሚዬ ሉሲ በጣም አሳዘነችኝ አልኩት። እውነት ነው፣ እኔም በተፈጠረባት አጋጣሚ በጣም አዝኛለሁ ሲል ግንባሬን ሳመኝ። ቀጠለናም እንደ ሉሲ አይነት ሰዎች ያሳዝናሉ፣ ጉስቋሎች ናቸው። አየሽ የሰው ልጅ ልብ እርሻ ነው፣ ለመሬት የዘራሽበትን የሚያበቅለው። ሉሲ እንደማንኛችንም ምንም ያልተዘራባት ባዶ ልብ ነበራት። እሷ ግን በቀልና ልህ ዘራችበት። አንቺ እንዳጫወትሽኝ ከሆነ አባቷ በእናቷ ላይ ያደረጉት በደል ክፉኛ ጎድቷታል። በተጨማሪም በአሌክስ መከዳቷና መተው ወይም አለመፈለግ በጣም ያማል። በተለይ በህይወትሽ ውስጥ ትልቅ ስፍራ በሰጠሽው ሰው ሲሆን ደግሞ የበለጠ። ሰው ቂምና ጥላቻ አርግዞ ወደፊት እየገሰገሰ ያለ ቢመስለውም ግን ጉዞ የኋሊት የመሄድ ያህል ነው። መጨረሻ ላይ የሚፈልገው ነገር ላይ ደርሶ በቀሉንም ቂሙንም ከተወጣ በኋላ እሺ ምን ያገኛል? በእኔ ግምት ምንም። የበቀልና የጥላቻ ስሜት የነፍስ ቅንቅን ነው።
ስጋ ላይ ሳይሆን የአጥንት መቅኔ ውስጥ ተሸሽጎ የሚገኝ ክፉ በሽታ ነው። አይታይም፣ ዳፋው ግን ለብዙሃን ይተርፋል። መርሳትና መተው ሲቻል ሰው በገዛ እጁ ራሱ ላይ ነቀርሳ ይተክላል። አባቴና እናቴ ከመለያየታቸው በፊት ሁልጊዜ ማታ ማታ በተለይ ቤታችን የጦር አውድማ ነበር። ንብረት ሞልቶን ሰላም ግን አልነበረንም። ሁሉ ተርፎን ፍቅር ግን ይርበን ነበር። አንዳንድ ሰዎች የዋሆች ናቸው። ፍቅር፣ ሰላምና ጽድቅን እንደ ጭቃ በእጃቸው ጠፍጥፈው ሊሰሩት ይመኛሉ። እንደዛ ግን የሚሳካ አይመስለኝም። ፍቅር ከውስጥ የሚፈልቅ ነገር ነው። ሰላም ተግተሽ ስትፈልጊው ይከተልሻል። ጽድቅን ደግሞ አትሰሪውም፣ ትቀበያለሽ እንጂ። ምስኪኗ ሉሲም የዚህ ሰለባ ነች። ጥማቷ ኃይልና በቀል ነው። ይህን ሳታገኝ ነፍሷ አታርፍም። ልክ ልጁን በድንገት ገጭታው እንደሞተ ሁሉ እሷ ላይም በድንገት አንድ መኪና ወጥቶባት ጸጥ ልትል እንደምትችል አልገባትም፣ ወይም እንዲገባት አትፈልግም። ከልጅነቴ አንስቶ እናትና አባቴ በነበራቸው ጸብ ትንሿ ልቤ በሐዘን ትደማ ነበር። የነበረብኝ ጭንቀት ከፍተኛ የስነ-ልቦና ችግር ስለፈጠረብኝ ጭምትና አይናፋር አደረገኝ። በዛ ጨቅላ ዕድሜ ነበር ሰው በህይወቱ የሚያስፈልገው ትልቁ ነገር ፍቅርና ሰላም መሆኑ የገባኝ። ስለዚህ እየተጠቃው ሰላሜን አስበልጬ ማለፍ፣ ስበደል ጭቅጭቅና ንትርክን ተጸይፌ መሸሽ ስራ ያደረኩት። ብቸኛ ሆንኩ። በትምህርቴ በጣም ጎበዝ ነበርኩ። ከፍ እያልኩ ሲሄድ ከብቸኝነቴ ለመራቅ ሱስና መጽሐፍት ውስጥ ተደበቅኩ። የነገሮችን ሚስጥር ለማወቅ መጽሐፍትን አቅሜ የፈቀደውን ያህል መረመርኩ። ብቸኝነትና ሱሴ እየጨመረ ሄደ እንጂ መፍትሄ አልሆነኝም ነበር። ከጥቂት ከምግባባቸው ሰዎች ጋር መግባባት አቃተኝ። ስለምንም ነገር ደንታ በሌላቸው ሰዎች መቅናት ጀመርኩ። ግን ከልጅነቴ ጀምሮ የገባኝ የፍቅርና የሰላም አስፈላጊነት ውስጥ እየጠረረ የመጣ ቢሆንም እንኳን ከሌሎች ጋር በሰላም መኖር ብችልም ከራሴ ጋር ግን ፈጽሞ ሰላም አልነበረኝም። ሰዎች ሲያዩኝ በጣም የተረጋጋ ሰው በመስልም በውስጤ ግን እረፍት አልነበረኝም። አይምሮዬ በጣም ጠያቂ ነበር። እውነትና ትክክለኛ ነገር ምንድነው? ማን ነው? የሚለው ጥያቄ ዘወትር እረፍት ይነሳኝ ነበር። በእርግጥ እስካሁን ጥርት ያለ መልስ ባላገኝም ጥያቄ በከፊል የተመለሰልኝ ይመስለኛል አለኝና ተገላብጦ ተመቻቸ። ይሄን ሁሉ ካወቅ እንደ ጓደኛ ለምን ሉሲን ልትረዳት አልፈለክም? አትወዳትም አይደል? አልኩት አስከትዬ። በፍጹም አልጠላትም፣ እንደዛ ብለሽ አታስቢ። ብዙ ላገኛት የማልፈልገው ውስጣዊ መንፈሳችን ስለሚጋጭ ነው። ሉሲ ደፍጣጭ ነች። ሁሌ የሐሳብ የበላይነት የእርሷ እንዲሆን የምትሻው። ተከራክረሽ የተሳሳተች መሆኑ ገብቷት እያለ እንኳን ያበጠ ይጎ ስላላት አትሸነፍም። ተጽዕኖ ፈጣሪ ነች። ታዲያ እንዴት አድርጌ እረዳታለሁ? እንደ ሉሲ አይነት ሰዎችን ለማንበርከክ የሚሰብራቸው ነገር ይሻሉ። ያኔ ነው እንደ እርጥብ ጭቃ አብኩተሽ ልትሰሪያቸው የምትችይው እንጂ አሁን በትሞክሪ ከብረት የጠነከረ እምነትና ከአለት የጠጠረ ደንዳና ልባቸው በቀላሉ አይረታም። በትሞክሪ እንኳን ትርፉ ጥላቻና ብሎም ያለችሽን መግባባትና ፍቅር ማጣት ነው የሚሆነው። ሰው ለመማር ካልተዘጋጀ የአስተማሪ ድካም ከንቱ ነው። ክፉን አትበይኝና እንደውም በዚህ አጋጣሚ ለትንሽ ወራትም ቢሆን ዘብጥያ ወርዶ ቢያሿት ጥሩ ነበር ብዬ አስብና የሉሲን ስብዕና ስመለከተው ጭራሽ ሌላ ልህና በቀል መንታ መንታውን አርግዛ ብትወጣስ ብዬ እላለሁ። የሰው ልጅ እጅግ ውስብስብ ፍጥረት ነው። መጽሐፍ እንደሚነግረን ሰው ከምድር አፈርና ከፈጣሪ እስትንፋስ የተሰራ ቢሆንም የተካፈለውን የፈጣሪ መንፈስ ችላ ብሎ ከተፈጠረባት ምድር እምብርት የጠለቀ ያህል የራሱን ፍቃድና ምኞት የመተግበር ህልሙ ልክ የለውም። የሰው ልጅ ልብ
በጣም ጥልቅና ክፉ ነው። ልብ አድርጊ። ይሄ እኔ መረዳት ነው እንጂ አጠቃላይ እውነት አይደለም። እናም የኔ ቆንጆ ሉሲን በዚህ ሰዓት ለመርዳት መሞከር ከባድ ብቻ ሳይሆን የማይቻልም ነው። አየሽ፣ አንድ ልንገነዘብ ያልቻልነው ግን ልብ ልንለው የሚገባን ነገር እያወራኝ እንቅልፍ ይዞኝ ስለሄደ ምን እንዳለ አልሰማሁትም። የነቃሁት ከተንተራስኩት ክንዱ አውርዶ እንደ ሕፃን ልጅ ከተራሱ ላይ ሲያመቻቸኝ ነበር። እንቅልፍና ድካም ባንሸዋረረው አይኔ ያየሁት አንገቱን ወደኔ አስጎንብሼ ከንፈሩን ሳምኩትና ወደ አቋረጥኩት እንቅልፌ ተመለስኩ። በማግስቱ ዕለት ቅዳሜ ስለነበር አርፍጄ ወደ ቤተሰቦቼ ቤት ሄድኩ። ቤት ስደርስ ሐና ምግብ ስታበስል አገኘኋት። በነገር ተቀበለችኝ። ቂጦ ቤታችንን አትተውልንም እንዴ? የምን አትርሱኝ ነው ስትል፣ እንዴት ነሽ? እንማዬ የሉም እንዴ? እርቦኛል በእናትሽ ምን እየሰራሽ ነው ስላት፣ ጭራሽ ራበሽ? አታፍሪም ባክሽ? ይልቅ ያውልሽ አንድ ፖስታ መጥቶልሻል ብላ በእጇ ፖስታው ወዳለበት አመላከተችኝ። ከፍቼ ሳየው ከጉዞዬ ጋር የተገናኙ ከአሜሪካን ኤምባሲ የመጡ የሚሉ ፎርሞች ነበሩ። ከሶፋው ላይ ቁጭ ብዬ መልከት አረኳቸውና ከጠረጴዛው ላይ ጥዬ ወደ ሐና ቀረብኩ። እማዬስ አልኳት። እኔ እንጃ ጎረቤት ትሆናለች። ደግሞ እንደ ሕፃን ልጅ እማዬስ አትበይ መጣሽ። እማዬ ስለርሷ የተጨነቀችበትን ምክንያት ሐናን ለማውራት ጥሩ አጋጣሚ መሆኑ ገባኝና ስፈራ ስቸር እንዲህ ስል ጀመርኩላት። እማዬ ሐኒ ምን ሆናለች? ጸባይዋ ተቀየረብኝ ስትል ነበር። ምን አዲስ ነገር አለ እንዴ አልኳት። አሁንም በድጋሚ ስፈራ ስቸር። አንቺ ንገሪኝ እንጂ አለችኝ በግራ እጇ የጣለችውን እያማሰለች። ምን መሰለሽ ሐንዬ፣ ውጪ ማምሸትሽና ማደርሽን አልወደደችውም። ከት ብላ ሳቀችና ምን ያንቺን አልጠላች? በስተርጅናዬ ልትቆጣጠረኝ ነው እንዴ? ልትቆጣጠርሽ ፈልጋ አይደለም ሐንዬ፣ ታውቂያለሽ እኔ ካምፓስ ኖር ስለነበረ ሁሉም ነገር ምቹ ነበር ለኔ። በዛ ላይ በመሃል አቋረጠችኝ። ኦህ ማትሪክ መውደቄን እየነገርሽኝ ነው አለች በአይኗ ቂጥ እያየችኝ። ኧረ አይደለም ሐንዬ፣ የሚያሳስባት ያንቺ ኃይለኝነት ባህሪ ነው። እኔን ታውቂኛለሽ፣ ፈሪ ነኝ። ችግር ውስጥ ላለመግባት እንደ ድመት ለስልሼና ተጠንቅቄ ነው የምኖረው። አንቺ ግን ኃይለኛ። አቋረጠችኝ። አባባ ድሮ ስታስቸግሪኝ ታላቅሽን አክብሪ ይልሽ አልነበረም? ለትመክሪ ነው ስትል፣ ኧረ አይደለም አይንዬ አልኩና ጠጋ ብዬ አቀፍኳት። የሉሲ መታሰር የበቀደሙ የእናቴን ትካዜና ፎቶ ከግድግዳችን ላይ ዛሬም ያልወረደው የሳም ትዝታ በፈጠረብኝ ድብልቅልቅ ስሜት ሐዘን ወረረኝና እንዳቀፍኳት መከረኛ እንባዬ ከዓይኔ እየወረደ፣ ሐንዬ ፕሊዝ እንድትጎጂ አልፈልግም፣ እወድሻለሁ ሐንዬ። አንገቷን እንዳቀፍኳት ተንሰቀሰቅኩ። እንባዬና ፍቅሬ ደንዳና ልቧን ቦረቦረው መሰለኝ። ቀስ ብላ በዝግታ አንድ እጇን አንገቴ ላይ አሳርፋ አቀፈችኝ። ለመጀመሪያ ጊዜ ቁጡነቷ ሰክኖ ፍቅሯን በማቀፍ ስለገለጸችልኝ ደስ ብሎኝ ጉንጯን ሳምኳት። በዚህ ጊዜ ነበር ከውጪ በድንገት የገባችው የእናቴ ድምጽ ከሐና አቅፍ ያላቀቀኝ። ወይ ለምለም መተሻል እንዴ? አሁን እኮ እህትሽን ደውይላት ልላት ነበር አለችኝና የረጠበውን አይኔን ተመልክታ ምን ነው ምን ሆነሻል አለችኝ። አይ ምንም አልሆንኩ፣ ለምን እንዲደወልልኝ ፈለግሽ አልኳት እየሳምኳት። ጨረቃ አልሰማችም ወይ መታመሜ ሲል ነበር ሽርክሽ። ድንግጥ ብዬ ማገስጥ አልኳት።
አዎ ገስጥ፣ እሱን ጠይቄ መምጣቴ ነው። በስራ የፈረጠሙ ክንዶቹና ሻካራ እጆቹ እንዳሉ ቢሆኑም ከውስጡ የሚወጣው የሰለለ ድምጽና ቢጫ የሆኑት ትንንሽ አይኖቹ በጠና መታመሙን ያሳብቃሉ። ይኖርበት የነበረውን የቀበሌ ቤት በጉልበተኞች ከተነጠቀ ካለፉት ጥቂት ዓመታት አንስቶ የሚኖረው ከመንደሩ የዕድር ዕቃ ማስቀመጫ ከሆነው መልክ አልባ ቤት ቀጥሎ ካለች አንዲት ጠባብ ቆርቆሮ በቆርቆሮ ከሆነች ትንሽዬ ክፍል ውስጥ ነው። በገመድ በደንብ ተደርጋ እግሮቿ ከእንጨት ጋር በታሰረች አንዲት የሽቦ አልጋ ላይ በእጅ የተጠለፈ ጌጥ ያለበት አሮጌ ድሮ ሰማያዊ የነበረ አሁን ግን ወደ ሌላ አይነት ከለር የተቀየረ የአልጋ ልብስ እላዩ ላይ ጣል አድርጎ በጀርባው ተጋድሟል። ገስጥ ሲያየኝ ህመም ባነከሰው ሰላላ ድምጽ ጨረቃ አለኝና ካንገቱ ቀና ሊል ሞከረ። አትነሳ ገስጥ ብዬ ለስላሳ መዳፌን ከሻካራ እጆቹ ላይ ገጠምኩት። አንጀቴ ስፍስፍ አለ። መከረኛ እንባዬ ሊገነፍል ሲዳዳው አምቄ ዋጥኩት። ምን ነው ገስጥ፣ ምን ነካ አልኩት። በሐዘን ተውጬ ከቆምኩበት ቁልቁል እያየሁት። እንጃ እባክሽ ጨረቃዬ፣ ወፍ ነች አሉኝ አለኝ እርድ ወደ መሰሉ አይኖቹ በእጁ እየጠቆመኝ። ማን ነገረ? ሐኪም ቤት ሄድክ? አይ የኔ ልጅ፣ እኔ ሐኪም ቤት ሄጄም አላውቅ። አንዴ ነው ድሮ እህል ተሸክሜ መኪና ገፍቶ ጥሎኝ በነበር ጊዜ የገጩኝ አዛውንት ሴት ወስዳ ያሳከሙኝ አለና ነቅነቅ ብሎ ቀጠለ። ከያ ወዲህ እኔ ሐኪም አይቶኝም አያውቅ። ፈረንካውንስ ከየት ይመጣል ብለሽ ነው ጨረቃዬ? እኔ እንደ ዶሮ ጭሬ ማድር ነኝ። አይ ልጄ። ያብርቱ ጀግና የሰፈራችን ሴትና ወንድ ሙሽሮች በጉልበቱ ደግሶ የዳረ ስንቷን ወላድ ሴት በላቡ ያረሰ የስንቱን ሐዘን አብሮ የተጋራና አልቅሶ የቀበረ እግዚአብሔር እኔና መሰሎቼን ካፈር ሲሰራ እሱን ግን ከብረት የፈጠረው የሚመስለኝ ብርቱ ግን ሩሩህና ገራገሩ ገስጥ ዛሬ የተሸነፈ ይመስላል። ፊት ለፊቱ ካለች ትንሽዬ ኩርሲ ላይ ተጠንቅቄ ሰፊ መቀመጫዬን አሳረፍኩ። የክፍሉ ሙቀት ለጉድ ነው። ወዲያው ነበር ያላበኝ። አገጬን እጄ ላይ አስደግፌ ስተክዝ ቆየውና ቀና ብዬ አየሁት። አባቴ ሳልጠግበው ሲለየኝ በልቤ ተክሏት የሄደው የፍቅር ችግኝ በንጹህ ፈገግታው ጨረቃ በሚለኝ የማቆላመጫ ስሜ ማነው ልጄን የሚያስለቅሳት በሚለው አስገምጋሚ የጉብዝና ድምፁ ከሀብታም ልቡ ግን ከደሃ ኪሱ በፍጹም ደስታ በምትለገስ ነጭ ስሙኔው ተንከባክቦ ያሳደገኝ ገስጥን በድጋሚ ሳየው አግቸው የነበረ ያ መከረኛ እንባዬ ፊቴን አጠበው። ምንድነው የማደርገው አሁን ስለ ራሴን ጠየቅኩ። ገንዘብ የለኝ፣ ስራ የለኝ፣ ልሽጠው ብዬ እንኳን የምለው ጣቴ ላይ ካለው የቃል ኪዳን ቀለበት ውጪ አንድ ዋጋ የሚያወጣ ንብረት የለኝ። ግራ ገባኝና በእንባ በተሞሉት አይኖቼ አሁንም አየሁት። በአንድ ወቅት ሳሚ አንድ ፈላስፋ ያለውን አባባል ነግሮኝ ነበር እንዲህ የሚል ከስቃይ ሁሉ ትልቁ ስቃይ ብዙ እያወቁ ምንም ማድረግ አለመቻል ነው። እኔ እንዲህ ብዬ ቀየርኩት። ከስቃይ ሁሉ የከፋ ስቃይ ለሚወዱት ማድረግ ፈልገው ምንም ማድረግ ሳይችሉ ሲቀሩ ነው። የግድ ግን አንድ ነገር ማድረግ አለብኝ አልኩ ለራሴ። ምን አለሽና ራሴኑ ጠየቅኩ። በቃ ማሳከም አለብኝ።
አንድም ቀን እንኳን ቢሆን ሐኪም አይቶት ይሞት ያኔ አይቆጨኝም እኮ በምንሽ አለኝ ውስጤ መልሶ። ጨረቃዬ ሂጂ እናቴ አይዞሽ እኔ አባትሽ ምንም አልሆንም አንቺን ሳልድር ሲለኝ ልብ ያላለውን የቀለበት ጣቴን ድንገት አይቶት እንደያዘን ብዬ አገጬን የደገፈውን ግራ እጄን በቀኙ ቀየርኩ። እሱ እንዳባት ሊድረኝ ሲመኝ አሁን አገባሁ እኮ ብሎ መናገሩ ንቀት እየመሰለኝ አይኖቼን አባብሼ ሻካራ እጁን ወደ ደረቴ አስጠግቼ አቆይቼው ሳምኩትና እግዚአብሔር ይማርህ ገስጥ ነገ እመጣለሁ ብየው ሙቀቱ እንደ እሳት ከሚፈጀው የቆርቆሮ ጎጆ ወደ ፈረሱ አይኖቼ መሪነት ሊወቅረኝ የጀመረውን ራስ ምታት በአናቴ ተሸክሜ ወጣሁ። ቤት እንደገባው ከእናቴ ጋር ትንሽ ተጫውቼ ሃና አብስላ ያስቀመጠችውን ምስር ወጥ በግላጭ ሳገኘው የእናቴን ዋ እንዳትጣሉ ብቻ የሚል ዛቻዋን ወደ ጎን ትቼ ጥርግ አድርጌ በልቼ የለመደውን ማስታወሻ ኪኒን ሳያገኝ ጭቅጨቃውን ለማይተወኝ የራስ መታቴ መሱን ሰጥቼ ተኛው። በማግስቱ ምሽት ላይ ነበር ከሳሚ ቤታችን ሄድኩት። በሉሲ መታሰር ምክንያት አዘግይቶት የነበረውን ስራ እንደጨረሰ ስለነገረኝ እንጂ ስራ ማስፈታቱን ስለማልፈልግ ቤት ላድር ነበር ሐሳቤ። ስለገስት ስነግረው እጁ ላይ ምንም ገንዘብ እንደሌለና ጠዋት ቢሮ መሄዱ ስለማይቀር ከቻለ ይዞልኝ እንደሚመጣ ሲነግረኝ እቅፍ አድርጌ ሳምኩት። በምስጋና ሰበብ የጀመርኩትን መሳም ዙሩ ከሮ በመሳሳም ብቻ አላበቃም ነበር። ታዲያ ከምሽቱ 4 ሰዓት አካባቢ መስለኛል አልጋችን ውስጥ ሆነን ስለወደፊት ህይወታችን ስናወራ ሳሚዬ ስንት ልጆች እንዲኖረን የምትፈልገው ስለው አንቺ ስንት ቢሆኑ ነው ደስ የሚልሽ ብሎ መልሶ ሲጠይቀኝ በመሃሉ መስፍን ደወለ። ሳሚ ስልኩን አንስቶ ወየ መስፍን በሰላም ነው ያለው ወትሮ በዚህ ሰዓት? ኧረ እባክህ የት ነው ያለችው? አይ ጥሩ እንሂድ አሁን። አዎ እኔ ጋር ነች ለምለም። ጥሩ እሺ ቻው ብሎ ስልኩን ሲዘጋው ምን ተፈጠረ በሚል ጭንቀት ልቤ ቀጥ ልትል ምንም አልቀራትም ነበር። ስልኩን አስቀምጦ መስፍን እኮ ነው የደወለው ሉሲ ቤቷ ነች እስኪ ነጋጋ ድረስ እቤት ስለምትቆይ ለተያት ከፈለጋችሁ ብዬ ነው የሚለኝ። ማለት ተፈታች አልኩት ደስታ እየወረረኝ። ወይ መፈታት ሌሊት ቤቷ ገብታ እንድታደር አመቻችቶላት መሰለኝ። እንደዛ ነው አነጋገሩ ሲለኝ ስልኬን አነሳውና ቆይ ልደውልላት ስል ኧረ አንቺ ልጅ በፈጠረሽ እንዴ ስልኳን ከፊታችን አይደል እንዴ ፖሊሶች የተቀበሏት እንዴ ታዲያ እሷን ፈተው ስልኳን ያስራሉ እንዴ ስል ግራ በመጋባት ጠየቅኩት። በያውን ተነሽ እንሂድ ሲለኝ ዝም ብዬ ስልኳ ላይ ስደውል እውነትም ዝግ ነው። ተጣጥቤ ተያይዘን እናቱ መኪና ውስጥ ገባንና ከግቢ ወጣን። ሳሚ የግቢውን በር ሊዘጋ ከመኪናው እንደወረደ መስፍን ሳሚ ስልክ ላይ ደወለ። አነሳሁት። መስፍኔ ለምለም ነኝ ሞቅ እንዳለው ከድምፁ ያስታውቃል። ኦኬ ለምለም ይኸውልሽ ተደብቃ ስለሆነ የመጣችው ንግድ ቤቷ በር ላይ ጠብቁኝ እኔ እጃችሁ ገባለሁ አለኝና ስልኩን ዘጋው። የቤቷ ምርቃት ዕለት ካደርንበት ክፍል መስፍን ከኪሱ ቁልፍ አውጥቶ ከፍቶ ሲያስገባን ከሻወር ወጣ ይመስለኛል ቱታ እንደለበሰች ፊቷንና ጸጉሯን በፎጣ ያደራረቀች ስታየን በለው እናንተ ከመቼው አለችና ያቀፈች ሳመችን። ከትላንት በስቲያ ፊቷ ላይ አጥልቶባት የነበረው ድንጋጤ ዛሬ ፈጽሞ የለም። በሞቅታ ድምቅ ያለው መስፍኗን ከኋላችን በሩን ቆልፎ ከምቹ ሶፋ ላይ
እየተደገፈ ሶሪ ሉሲ ጫቱን አላገኘሁም አላት ስካር በቆራረጠው ስቅ ታጅቦ። ኢትስ ኦኬ አካሄድክም የምታገኝ አትመስልም ነበር። ይሄን እዚህ በር ላይ ትንባውን ስታወን ቆይተ ይሆናል የትም ሳትፈልግ አጣው ብለኝ የተመለስከው ሰካራ ስትለው ወንቺ ሙጢ በእጄ ነው ያለሽው መልሼ እንዳልወስድሽ ወደ ተከርቸምሽ ዋ አለ በስካር ሌባ ጣቱን እሷ ላይ በዛቻ ያወዛወዘ። ምን ይሻላል ግን ከተለች ፊቷን ከስክሳ ወደሱ እያየች። ባለፈው የቤቱ ምርቃት ጊዜ እነኚህ እንግዶች ወሳኝ ሰዎች ናቸው ተንከባከብልኝ ብለው ከእንግዶቹ ጎን ቁጭ ብሎ ራሱ ተስተናጋጁንና ሲገለብጥ ቀድሟቸው ሰከረ። ዛሬ ደግሞ ይሄው ሰዎች ጋብዛለሁ ብሎ ራሱ ጥንብዝ አለ አለች ፊቷን ወደኛ ዙራ አንቃ ያዘችውን የብላክ ሌብል ጠርሙስ ክዳን እየከፈተች። እናቴ እንዲህ ብላ ተተርት ነበር ጥባ ብለው የላኩት ጥጃ ሰሮ ይመለሳል። እንደዛ ሆነኩ አለችና ብርጭቆዋ ላይ ደረቁን ውስኪ ግማሽ ድረስ አንደቅድቃው በረዶ ፈልጋ ወደ ፍሪጁ ሄደች። በተተረተው ተረት እኔና ሳሚ በሳቅ ስንፈርስ የተተረተበት መስፍን ግን ሶፋውን ተደግፎ ተኝቶ ማንቆራፋት ጀምሮ ነበር። ጓደኝነታችን ደስ ይላል። በዘር በኢኮኖሚ አቅም በሙያ በባህሪም ጭምር በጣም የምንለያየው የኛ ጓደኝነት ስብስብ በጣም ያምራል። ሁሉም የመጣለትን ይናገራል። እከሌ ይቀየመኛል የሚል ነገር ብዙም የለም። ይሄው አሁን እንኳን ለጊዜውም ቢሆን ከእስር ቤት አውጥቶ ቤቷ እያደረች እንድትመለስ ያመቻችላትን መስፍን ሰካራም እያለች ስትሞልጨው እሱም ተሰደብኩ አይል እሷም ሰደብኩ አትል። በቃ እንዲህ ነን። ህይወት ለመስፍን ሴትና መጠጥ፣ ለሳሚ ድሮ በርጫና መጽሐፍ፣ አሁን በርጫ ከተወ በኋላ ግን ምን እንደሚያዝናናው ገና አልታወቀም። ህይወት ለኔ ድሮ እንትን፣ አሁን ግን ፍቅር፣ ለሉሲ ደግሞ ህይወት ገንዘብ ነው። ለጊዜው ስለ አራታችን ብቻ አወራሁ እንጂ የቅርብ ጓደኛሞች የሆነን አባላት ብዛት 7 ወይም 8 ይደርሳል። ማክዳ፣ ማኪ፣ ፌሩዛንና ገኒንም ጨምሮ። ኡፍ አለች ከመስፍን ኪስ ውስጥ ፈልጋ ያገኘችውን ሲጋራ ለኩሳ ከተጎነጨችው ውስኪ ላይ አንድ ሁለቴ ስባ ጭሱን እየተፋች። ሲጋራ እንዴት ናፍቆኝ እንደነበር። እንዴት ነበር ይሄ 2 ቀን ግን ሉሲዬ አልኳት። ረጃጅም እግሮቿን ጠረጴዛው ላይ ዘርግታ መመቻቸቷን ልብ ብያይቼ ማለት አለችኝ ዞር ብላይታኝ። ማለቴ እስር ቤቱ እንዴት ነበር ከትብላ ሳቀችና በጣም አሪፍ ነው። ጠዋት ትነሽና ሻወር ትወስጃለሽ፣ ከዛ መጥሪያ ትጫኝና ቁርስ ታዝያለሽ። ቁርስሽን በልተሽ በረንዳው ላይ ወንበር ሳብ አድርገሽ ትቀመጭና ጥቁር ቡና አዘሽ የዕለቱን ጋዜጣ እያነበብሽ ፀሐይ ትሞቂያለሽ። ከዛ ሲደብርሽ ዲኤስቲቪ ትከፍቺና አሪፍ ሙቪ መርጠሽ አሁንም መጥሪያ ታደርጊና እርጥብ በለጭ እንዲመጣልሽ ታዝያለሽ። ከዛ አለችና በሳቅ ተንከተከተች። ቀጠለችም እስር ያስጠላል፣ ምኑ ደስ ይላልና ይጠይቃል። በአጠቃላይ እስር ደባሪ ነገር ነው አለችኝ እያንቀጠቀጣት ወደኔ አፍጥጣ። ኦፕስ አንድ የረሳሁት ነገር አለች ብርጭቆዋን ጠረጴዛ ላይ አስቀምጣ። አይጥ የአይጥ መንጋ ስትል በቃሽ ብዬ ጮኩና እየዘገነነኝ ጆሮዎቼን በእጆቼ ከደንኳቸው። አይጥ በጣም ነው የምፈራው። በገዛጅሽ እኮ ነው ነገር የምትጎለጉይው አይንዬ አለኝ ሳሚ ድንጋጤን ለማብረድ ተከሻዬን እያቀፈኝ። ወደ ሉሲ ፈገግ ብሎ እያየም ሉሲ ይሄ ያለሽበት እኮ እስር ቤት አይደለም ጣቢያ ነው፣ ጊዜያዊ መቆያ። እስር ቤቱ ደግሞ ሊከፋ ይችላል አላት ፈገግታውን ወደ ሳቅ እየቀየረ።
እኔ የበላይነሽ ልጅ ተመቻችታ ወደኛ ዞራ ሞቻታለሁ። ተኩሻል ገደልኩ። ወህኒ የምወረወረው አደጋ ነው። ልጆቹ ከልጆቹ ጋር ሲባረር እየሮጠ መጣ ገባ። በምን ታምራ ተርፈዋለሁ? ገጭቻ አላመለጥኩ። እዛው ሁኔታውን ባይኑ ያየው ፖሊስ ረድቶኝ ነው ነፍሱ ለማትረፍ ሆስፒታል ይዤው ሄድኩት። ለምንድን ነው የምታሰረው? ተንቀጠቀጠች። አንተ መስፍን። ወደተኛው መስፍን ተመልክታ አንባረቀችበት። አንተን እኮ ነው። ሳሚ ቀስቅሰው ባከ። ሳሚ ነካካና ቀሰቀሰው። የስካር አፍታውን ድብን ብሎ በተኛበት ቆይታው ከላዩ ገፎ የነቃው መስፍን ወደ መታጠቢያ ቤት ሄዶ ፊቱን ታጥቦ ተመልሶ መጥቶ ቦታ ቀይሮ ከጎናችን ሲቀመጥ ሉሲ ደግሞ ፊት ለፊቱ ማድረቂያ ፎጣ ይዛለት መታ ስታቀበለው እኔ እኮ ብርጭቆ ልታመጭልኝ መስሎኝ ልመርቅሽ የተዘጋጀው ነበር አላት ፊቱን እየጠራረገ። በቃ ይልቅ አዳምጠኝ አለች ሉሲ እግሮቿን ወደ ሰፊው ሶፋ ሰብስባ። ይኸውልህ አብሮኝ የነበረውን ፖሊስ በደንብ ያዘው። የአይን ምስክር ነው። ነገ ወይም ከነገ ወዲያ ነው ፍርድ ቤት ትቀርባለች አሉ። ጉዳዩን የሚይዘውን ዳኛ ለይተህ እወቅልኝ። ድክመቱ ምን እንደሆነ አጥናው። በዋስ እንደወጣ የምትችለውን ሁሉ አድርግ። ከዛ በኋላ እኔ ያውቃለሁ። ብቻውን የምርመራ ጊዜ ምናምን ብለው መልሰው እዛው ክርፋታም ክፍላቸው እንዳያጉሩኝ። ምክንያቱም ምንም ወንጀል አልሰራሁም። የማሰር ሱስ ካለባቸው ብዙ ወንጀለኞች እኔ ልጠቁማቸው እችላለሁ። ረሸን የሚገባቸው ቱቲ ወንጀለኞች አውቃለሁ አለች አገጯን ባውራ ጣቷ እየደገፈች ቱቲን ለመግለጽ። ስለዋስትናው እርግጠኛ አይደለሁም ሉሲ አለ መስፍን። ምክንያቱም ቢያንስ 15 ቀን በምርመራ ሰበብ ሊጠየቅብሽ ይችላል። ላደርግልሽ የምችለው ነገር ቢኖር ምናልባት ወደ ወህኒ ሳትላኪ እዚሁ ጣቢያ ቆይተሽ ቀን እዛ እየዋልሽ ልክ እንደዛሬው ማታ እየወሰድኩ ይነጋጋ ሲል እመልስሻለሁ ወይ ይሄን የሚያደርግ አንድ ሰው እናዘጋጃለን እያለ ያወራ ባዶ ብርጭቆ ይዞ መጣና ወደ ውስኪው ጠርሙስ እጁን ሲዘረጋ ቶሎ ብላ ጠርሙሱን ከጠረጴዛው ላይ ለቀም አድርጋ ወደ ድረቷ አስጠግታ ኖ 15 ቀን አይደለም 1 ቀን ተጨማሪ ቀን ማደር አልፈልግም አለችው። መጠጡን የተከለከለው መስፍን ባዶ ብርጭቆን በእጁ እንደጨበጠ አይኗን እያየ እዛ አታድሪም አልኩሽ እኮ አማርኛ አይደለም እንዴ የማወራው ሲላት ኦኬ መዋልም አልፈልግም አሁንስ ግልጽ ነው። ጠርሙሱን ጠረጴዛው ላይ መልሳ አስቀምጣ በባዶ እግሯ እየተራመደች እስካሁን ድረስ መኖሩን ልብ ያላልኩትንና አንድ ቀን ሳድርበትም መኖሩን ያላስተዋልኩትን ከመታጠቢያ ቤቱ ጎን ያለ አንድ በር ከፍታ ገብታ ትንሽ ቆይታ በካኪ ወረቀት የተጠቀለለ በርካታ የሚመስል ገንዘብ አምጥታ አስታቀፈችውና try your best የምትችለውን ሁሉ ሞክር ብላው ወደ ቦታዋ ተመልሳ ቁጭ አለች። የሷ ላፍታ መገለል አጋጣሚ ተጠቅሞ የተከለከለውን መጠጥ ባዶ ብርጭቆ ላይ ግማሽ ድረስ የቀዳው መስፍን ተጠቅልሎ የተሰጠውን ብር በእጁ መዳፍ ላይ አስቀምጦ ክብደቱን የሚለካ ይመስል ወደ ላይና ወደ ታች አድርጎ መዝኖ ቅንድቡን ወደ ላይ ሰበሰበና ኦኬ we will see ብሎ የቀዳውን መጠጥ በትንፋሽ ጨልጦ በሉ ትንሽ ልተኛ ተዘጋጂ ጠዋት 11 ሰዓት ላይ አላርም ሞልቼ ተኛለሁ አደራ እንዳታስረፍጂኝ በእኔ ኃላፊነት ነው ያመጣሁሽ ታውቂያለሽ እያለ ለመተኛት ወደ ሌላኛው ክፍል ለመሄድ ተነሳ። እኔና ሳሚም ትንሽ ቆይተን ሉሲን ተሰናብተን ወጣን። ወደ ቤት መንገድ ስንጀምር ከሌሊቱ 7 ሰዓት አልፎ ነበር። ሳሚዬ ግን እነኚህ ልጆች እንዴት ቢያምኑን ነው እኛ ፊት እንዲህ ረብጣ ብር የሚቀባበሉት ስል ጠየቅኩት። የግድ ነው አይንዬ ብሩን ታዩና በወንጀል የተያዘች ልጅ ይሄው ቤቷ መታማደሯን አየን አይደል እንዴ? ትልቁ እምነት እኮ እሱ ነው። አየሽ ማንም ሰው ቢሆን በህይወቱ ጥቂት ወይም ቢያንስ አንድ የሚያምነው ሰው የግድ ያስፈልገዋል።
በዚህ ወቅት የዓለማችን ቁጥር 1 ተፈላጊ ሰው ቢንላደን እንኳን ተደብቆ ያለው በታማኝ የቅርብ በሆኑ ሰዎቹ ነው። ማመን የግድ ነው። በአጠቃላይ ልብ ብሎ ላስተዋለው ሰው ሁሉ የሚኖረው በእምነት ነው። ሆቴል ገብተሽ ስትመገቢ አምነሽ ነው። ልጅሽን ለሞግዚት ትተሽ ስትሄጂ አምነሽ ነው። በአውሮፕላን ስትጓዢ አምነሽ ነው። በቃ ብዙውን ነገር በህይወትሽ ውስጥ የምታደርጊው በእምነት ነው። ስለዚህ ይህች ልጅ ከኛ በላይ ማንን ታምናለች? በእርግጥ ባመንሻቸው ሰዎች ልትጠፊም ልትለሚም ትችያለሽ። በአጠቃላይ የምታምኚውን መርጠሽ ማመን የግድ ነው። ሳታምኚ አትኖሪም። ይህን እያወራን ከቤታችን ደረስን። በጠራው ሰማይ ላይ እንደ እሳት የምትፋጅ ፀሐይ ቁልቁል ተንጠልጥላ ህዝብ አዳምን ታነዳለች። የሉሲ ልብ በዋስትና መፈታት ምኞት ቋምጣ ከችሎት ፊት ከትናንሽ ጡቶቿ ስር ተሸሽጋ በጭንቀት ትወራጫለች፣ ትደልቃለች። አንድ ሐሙስ የቀራት የገስጥ ነፍስ ለዘመናት በሥራ በደከመና ብርታቱን እያጣ በመጣው ህመም ካደቀቀው አካሉ ውስጥ ተፈትልካ ለመውጣት የሙጥ ብላለች። ቢጫ ፈሳሽ የያዘ የግሉኮስ ከረጢት በብረት ዘንግ ላይ ቢጫ አይኖቹ ከተሰኩበት የራስ ቅሉ ከፍ ብሎ ተንጠልጥሎ በተዘረጋለት ገመድ በክንዱ በኩል ወደ ገስጥ ደም ስሮች በእርጋታ ይንጠባጠባል። ሳሚ እጆቹን አጣምሮ ቁልቁል ገስጥን በሐዘኔታ ይመለከታል። እኔ በገስጥ ሻካራ እጆች እጄን ተይዤ ከቢጫ አይኖቹ በሚዘንበው የገስጥ እንባ ነፍሴ ተቦርቡራ ተረብሼ የገስጥን ካንደበቱ ፈሶ አላልቅ ያለውን ምርቃት አሜን አሜን እያልኩ እቀበላለሁ። ገስጥን እኔና ሳሚ ሆነን ነበር ሉሲ ፍርድ ቤት በቀረበችበት የሳምንቱ የመጀመሪያ ቀን ከሰዓት በኋላ ልደታ ቤተክርስቲያን አካባቢ ወደ አለ አንድ ክሊኒክ ወስደን ያስተኛ ነው። ዶክተሩ እንደነገረን ከሆነ ሕክምናና ተገቢ ምግብ ባለማግኘቱ የተነሳ ህመሙ የጠናበት መሆኑን ፈጥነን ባናመጣው ኖሮ ከጥቂት ቀናት በላይ መቆየት ይችል እንዳልነበር ሲገልጽልን ዛሬ ተሳክቶልን ሕክምና እንዲያገኝ ላስቻለን አምላክ ከልብ የሆነ ጥልቅ ምስጋናዬን ሰዋሁ። ገስጥ አልኩት ምርቃቱን ጨርሶ ይዞት የቆየውን እጄን በትኩሳት በነደደ ከንፈሩ ስሞ ያለቀሰበትን አይኖቹን እያበሰያለ አቤት የኔ ልጅ አለኝ ከተጋደመበት ሆኖ ብርር ባሉ ቢጫ አይኖቹ አንጋጦ ያየኝ። ይህን ሰው ተዋወቀው ገስጥ አልኩት ወደ ሳሚ አመልክቼ። እጮኛዬ ነው። ሳሚ ፈጠን ብሎ የገስጥን እጅ በሁለት እጆቹ እየጨበጠ ሳሙኤል እባላለሁ አለው እንዳጎነበሰ። ቀጠለናም አይዞት አባባ አሁን ይሻሎታል፣ በሚያስፈልገው ደግሞ እኛ አለን ሲለው እሺ ልጆቼ አለና በድጋሚ የምርቃት ጅረቱን ያፈሰው ገባ። የተቀጠለለት ግሉኮስም ይሁን የተወጋው መርፌ ድካም አለውና ጭልጥ ያለ እንቅልፍ ወስዶት ማንኮራፋት ሲጀምር ትንሽ ቆየንና እርቦን ስለነበር እንደምንመለስ ለነርሷ ነግረን የሚበላ ፍለጋ ተያይዘን ከክሊኒኩ ወጣን። እውነት ለመናገር ከረሃቡ በላይ ያንገበገበኝ ውሃ ጥሙ ነበር። ላጋነው ካልኩኝ አንድ ብርጭቆ ቀዝቃዛ ውሃ መጠጣት መቼም እንደዛን ቀን አምሮኝ አያውቅም። ሳሚ እየተቃጠልኩልህ የኔ ጌታ ውሃ ጠማኝ ነው እንዴ አለኝ እየሳቀ። እኔ ደግሞ መቃጠልሽ በፍቅር መስሎኝ አዲስ አበባ ሳይሆን በረሃ ያለን አስመሰልሽው እኮ። ተያይዘን ከአንዲት አነስተኛ ምግብ ቤት ገብተን ቀዝቃዛውን ውሃ በቁሜ ከለጋሁት በኋላ ወንበር ይዘን
የሚበላ አዘዝን። ለሙከራ ያዘዝነው አንድ የበግ ጥብስ በጣም ስለጣፈጠን ተጨማሪ ያዘን ከሉሲ እንዴት ሆነ ይሆን ወሬ ወደ ገሰት ጤንነት ተሸጋገር። ባለቤቴ በማለት ፈንታ እጮኛዬ ብዬ ያስተዋወቁበትን ምክንያት ሳስረዳው እኔ ደግሞ ከመቼው አንሸራተሽ ወደ ታች አውርድሽ ብዬ ደንግጬ ነበር አለኝ እየሳቀ እጁን ለጉርሻ ዘርግቶ። ከሳሚ ጋር ስሆን በእጄ ከመበላው የምጎርሰው ይበልጣል። አንድ ነገር ልንገርሽ አለኝ። ሁሉ ነገር ከልብሽ አዝነሽ ስለማትቺው ትንሽ ጠንከር በይ። ድህነትና ኢፍትሃዊነት ከምድር ላይ በሰው ልጅ አቅም እንደ አረም ተነቅለው የማይወገዱ ችግሮች ናቸው። ሁሉም ቦታ አሉ። ልዩነቱ ደረጃ ነው። ለሁሉ አልቅሰሽ አትችይው። እኚህ ሰውዬ ገስጥን ማለቱ ነው። ጉልበትና ጤና ኖሯቸው በድህነትም ቢሆን ህይወታቸውን እስከዛሬ ማዝገም ችለዋል። እኔና አንቺ አሁን የተሻለን የምንመስል ሰዎች በሌላው ዓለም ሀብታሞች እይታ መናጤ ድሆች ነን። ሀብትም ሆነ ድህነት አንጻራዊ ነው። ለድሃና ለተበደለ ሁሉ እስክትቆሲ ያዝነሽ አትችይው። ድህነት ፈጽሞ ከምድር ላይ ሊወገድ የሚችል አይመስለኝም። አይደለምም። ይህን ያስባለኝ በመጽሐፉ ላይ ያለው የመምህሩ አስተምሮት ነው። ድሆች ሁሉ ጊዜ ከናንተ ጋር ናቸው ብሎ ተናግሯል። ይህ ማለት እስከ ዓለም መጨረሻ ድረስ የሰው ልጅ የሀብትና የድህነት መደባዊ ክፍፍሎች ቀጣይ ናቸው ማለት ነው። የዋህ ተፈጥሮሽና ድንጉጥ ልብሽ ደስ ይላል። የማረከኝም ይሄ ማንነትሽ ነው። ያንቺ ሐዘንና ጉዳት ግን ይበዛል። ሐዘንሽ ከነፍስሽ ይጠልቃል። ይሄ ጥሩ አይደለም። ሳታውቂው ቀስ በቀስ ሸርሽሮ ውስጥሽን አንክቶ ይጨርሰዋል። ገና ወጣት ነሽ። ረጅም ዕድሜሽ ከፊትሽ ነው። ልጆች እናፈራለን። ብዙ የህይወት ፈተና እንጋፈጣለን። በሌሎች ላይ ቀን ተቀን እየደረሰ ያለ ማንኛውም አይነት ችግር በእኛም ላይ ሊደርስ ይችላል። because we are fellow citizens የዛፉ ቅርንጫፎች ነን እንደማለት ነው መሰለኝ። ትንሽ ጠንከር ማለት አለብሽ። መልካምና ቀና ልብሽን እንዳትነጠቂው ጠብቀሽ ትንሽ አለ አይደል? ትንሽ ጠንከር በይ። ናፕኪን አለሽ አለኝ የበላበትን እጁን አንከርፍፎ። ቦርሳዬን ከፍቼ ያቀበልኩት ሳሚዬ ኪስ ውስጥ ሶፍት መያዝ ልመድ ብዬ ብዙ ጊዜ አልነገርኩም። ይቅርታ አይንዬ እየረሳሁት እኮ ነው አለኝና አፉን በናፕኪኑ አብሶ የብርጭቆውን ውሃ ግማሽ ድረስ ጠጣና ጉንጬን ስሞኝ እጆቹን ሊታጠብ ሄደ። ሲመለስም ሂሳብ ለመክፈል አስተናጋጁን እየጠራው ወተን ቡና እንጠጣ አይደል? እዛ ጋር ጀበና ቡና የምትሸጥ ልጅ አይቻለሁ አለኝ የ100 ብር ኖት ለአስተናጋጁ እየሰጠ። ቡና እየጠጣን እያለን አሁን አደራ የምልሽ ነገር እኚህ ሰው ያንድ ነገር ቢሆኑ ድንገት ራስሽን እንዳትጎጂ ፕሊስ ሲለኝ ምን ታየው ብዬ ድንገት አልኩ። አይ ሳሚ አልኩ በውስጤ። ዛሬ ላንተ ሳልሰስት የማፈስልህን ፍቅር በውስጤ ማንገድው ያቆየው መሰለ። ፍቅርና ደግነት ከድህነት ኑሮና ከባዶ ኪስም ውስጥ እንደሚገኝ ከገጽት ውጪ ማን ያስተማረኝ መሰለ። በብርቱ ክንዱ ትንሿን ያልጠናች እጄን ይዞ በአስገምጋሚ ድምጹ እነሜሪን የፍቅር ቁጣ ተቆጥቶ ከጓጓሁለት ጨዋታ ሲቀላቅለኝ አንተ የት ነበርክ? ከልጆች መሃል ጎትቶ አውጥቶ ትኩስ ዱቄት ከሚሸተው ቱታው ላይ ከፍ አድርጎ አስጠግቶ አቅፎ ሲስመኝ አንተ የታየኸው? አመት በዓል በመጣ ቁጥር ከቋጠራት ጥቂት ገንዘቡ ቀንሶ ነጭ አረቄ እየገዛ እንኳን አደረሳችሁ እያለ ከቤታችን መጥቶ ወዳጅነትና አጋርነቱን ሲገልጽልን ትንሿ ልቤ መከታ እንዳላት አውቃ ጮቤ ትረግጥ እንደነበር መች ገባ። እህቴ ሀና አሻንጉሊቴን ከቤታችን ጣሪያ ላይ ወርውራብኝ በሱ ትከሻ ላይ እንኮኮተ ብዬ የራቀኝ ከፍታ ቀርቦኝ አሻንጉሊቴን ማውረዴን አንተ የታየ
እያልኩ በትዝታ ስታመስ ሳሚ አይንዬ አለኝና ባነነኝ። ወይ ሳሚዬ እሺ ሰምቻለሁ አልኩት ለመሄድ እየተነሳን። መስፍን ስልክ ላይ በተደጋጋሚ ብንደውልም አያነሳም ነበርና የሉሲን ነገር መስማት አልቻልንም ነበር። ከክሊኒኩ ስንደርስ ሃናና ሌላኛው ወንድሜ ኪያ ገስት አልጋ ጋር ቆመዋል። ከሃና ጋር ቀደም ብለን ተደዋውለን ስለነበር ያለበትን ማወቅ ሳያዳግታቸው መተው ነው ከወንድሜ ጋር እዛ ያገኘኋቸው። ገጽታውንም እንደተኛ ሲሆን ግሉኮሱም ወደ መገባደዱ ተቃርቦ ነበር። ወደ ማታ ላይ ወደ ቤታችን ለመሄድ ስንነሳ ነበር ቀኑን ሙሉ ስንቀጠቀጥ የዋልነውን ስልኩን ሳያነሳ የዋለው መስፍን ሳሚ ጋር የደወለው። ሳሚ እየነዳ ስለነበር ስፒከር ላይ አድርጊው አለኝ። ስልኩን አንስቼ ሄሎ መስፍኔ ስል ሃይለም ሶሪ ስልካችሁን ሳላነሳ ቆየሁ፣ ጊዜ አላገኘሁ ነበር። ለማንኛውም ያቺ ሙጢ በዋስ ተለቃለች። በእውነት በጣም ነው ደስ ያለኝ መስፍኔ። ኡፍ እንዴት ጨንቆኝ እንደዋለ አትጠይቀኝ። ወይኔ ደስ ሲል። የት ነች አሁን? እኔ እንጃ አላገኘኋትም። የለቀቋት ሰዎች ናቸው የነገሩኝ። አሁን ስብሰባ ልገባ ነው። ተመልሼ በኋላ ደውልላችኋለሁ። ሳሚን ይቅርታ በይልኝ ስላልቻልኩ ነው ስልኩ ላይ ያነሳሁት። ስልኩን ዘግቼ በደስታ እንደበራው ከቤታችን በር ላይ መኪናውን ሲያቆም ሳሚ አንገት ላይ ተጠመጠምኩበት። መልሶ እያቀፈኝ አንቺ ልጅ ልክ ይኑርሽ እንዴ ደስታሽም ሐዘንሽም እንዴ ተወርቅቆ ይሆናል እንዴ? በቃ ሉሲ ከዚህ በኋላ በዚህ ጉዳይ አትታሰርም አለኝ ወደ ቤት እየገባን። እንዴት አልኩት ደስ እያለኝ። ምክንያቱም ጥፋተኛ ሆና ከተገኘች በእርግጥም ለአደጋው የእርሷ ድርሻ ይኖርበታል። ቢያንስ ለጥቂት ዓመታትም ቢሆን ወህኒ ስለምትወረወር ያላትን ኃይል ሁሉ አሟጣ ይሄን ነገር ታስቀረዋለች። ሉሲ አሁን እጇ ረዝሟል፣ ትከሻው ተታለች። ይህችን ለራሷ ማድረግ ያቅታትም። ትንሽ የማርያም መንገድ ነበር የፈለገችው፣ ዛሬ ተሳክቶላት ሾልካለች። ዳግም ወደ ከበባው እንዳትመለስ ደግሞ የእውነትን ጥርስ ማርገፍና የምትጠላውን ህግ ክንዶች መስበር አሁኑኑ ትጀምራለች። ስልኳ ላይ ደጋግሜ በሞክር ዝግ ነው። በገስት የጤንነት ጉዳይ ላለፉት ጥቂት ቀናት ተይዘን ስለነበር ሉሲን በስልክ እንጂ በአካል አላገኘኋትም ነበር። ገስት እስካሁን ክሊኒኩ ውስጥ ያለ ቢሆንም በጣም እየተሻለው መጥቶ ነበር። እረ ሳሚዬ ይሄን ፎርም ሞልተን እንላከው ቆየ አልኩት ከኤምባሲ የላኩልንን ወረቀቶች እያስታቀፍኩት። ፎቶ መነሳት አለብን ስላከልኩ ቁርስ የበላንበትን መመገቢያ ዕቃዎች እያነሳው ፎርሙን መሙላት እንደጀመረ የወንዳያትሽ ስም ማን ነው? ሁንዴ። የሚስትህን አያት ስም እንኳን እስከዛሬ አታውቅም? ምን ይሻላል ሳሚዬ? ቀለድኩበትና ልብሴን መለባበስ ጀመርኩ። ሴክስ አለኝ እየሳቀ። በአንድ ወቅት ያነበብኩት ቀልድ ትዝ አለኝና እኔም በሳቅ ታጅቤ የውስጥ ሱሪዬን እያጠለቅኩ 7 days in a week አልኩት። እየተሳሳቅን ፎርሙን ሞልተን ጨርሰን ተቃቅፈን ወደ ፎቶ ቤት አመራን። ከፎቶ ቤት ወጥተን አምባሳደር አካባቢ ወደሚገኘው ዋናው ፖስታ ቤት ሄድንና ፖስታውን ለማስገባት ከማስተናገጃው መስኮት ለመጠጋት ሰልፍ ይዘን እያለን ዩኒቨርሲቲ የመጀመሪያ ዓመት ተማሪ ሆኜ ፍሬሽማን እንግሊሽ አስተማሪ የነበረውን አንድ ሰው ከጀርባው አይቻወኩት። ከፊታችን ሰልፍ ይዟል። ግቢ ያለው በጣም ይሳፈጠኝ ነበርና በግዴለሽነት ሳወራው አቀራረቡ ሲቀየር ብዙ ሞክሮ ድርቅናው ስላስጠላይ ዘጋሁት። በሴሚስተሩ መጨረሻ ውጤት ተለጥፎ ሄጄ ስመለከት በመታወቂያ ቁጥሬ ትክክል ኤንጂ ይላል። ደነገጥኩ። ብዙ ተመላልሼ አንድ ቀን ከሰዓት በኋላ ላይ ቢሮው ሄጄ አገኘሁት እና ለምን ኤንጂ ተብሎ ውጤቴ እንደተለጠፈ ስጠይቀው ጥፋቱን በትህትናና በሳቅ ሊከልል እየሞከረ
የፈተና ወረቀትሽ አልደረሰኝም ሲል መለሰልኝ። የፈተናው አቴንዳንስ ላይ እኮ ፈርሜያለሁ አልኩት። ተንኮሉ ገብቶኝ ነበርና ህጋዊውን መንገድ ልከተል ብዬ I don't know እኔ ግን የፈተና ወረቀትሽ አልደረሰኝም አለኝ ደገመና ወደ ኋላ ወንበሩ ላይ እየተለጠጠ። ለመሆኑ ለምንድን ነው የዘጋሽኝ አለኝ። ከፈትፈት ወዳለው ደረቴ ሁለት አይኖቹን በንባብ መነጽሩ ውስጥ አሳልፎ ሰክቶ ደረቴ ላይ ማፍጠጡ ሲበዛብኝ ግራ እጄን አነሳውና አንደኛውን የሸሚዜን ቁልፍ ዘግቼ ተጋልጦ የነበረውን ደረቴን ትንሽ ጋረድኩት። የታመቀ ወሲባዊ ትንፋሹን በረጅሙ ወደ ውጭ ገፍትሮ እስኪ ያሳይኝ አለኝ ወደፊት ጠረጴዛው ላይ ጎንበስ ብሎ። ምንድነው የማሳየ ስል መለስኩለት ንዴቴን እያመኩ። እንደመሳቅ ብሎ ከንፈሩን አሞጥሙጦ ወደ ደረቴ እየጠቆመኝ your boobs please አለኝ ፊቱን እንደማላብ እየቃጣው። ምንም አልተናገርኩትም። ተነስቼ ለጥቂት ሴኮንዶች አፍጥጬ አይቼው እላዩ ላይ ተፍቼበት ቢሮውን ለቅቄ ወጣሁ። ይህን ሰው ነው ዛሬ ከፊታችን ተሰልፎ ያየሁት። ተስተናግዶ ጨርሶ ወደ ኋላ መለስ ሲል አይን ላይን ስንገጣጠም ሰላም ታስቦ ፈገግ ሲል የሳሚን ክንድ አጥብቄ ይዤ እንደቆምኩ በንቀት ግልምጫ አንስቼ አፈረጥኩት። የሁኔታዬን መቀያየር የንቀት ግልምጫዬን ድንገት ተመልክቶ ግራ የተጋባው ሳሚ ምን ሆንሽ አይንዬ ብሎ ምክንያቴን ለማወቅ ወሬ ሲጀምር ተራችን ደረሰና ወደ ማስተናገጃው መስኮት ተጠግተን ቢክ እስክሪብቶ ከገብስማ ጸጉሯ ውስጥ ሻጥ አድርጋ ፊቷን ላጨፈገገች ጠና ላለች ሴት ጠብደሉን ፖስታ ቀበልናት። ድብርታሟ ሴትም አረንጓዴ የደም ስሮችን ባጋደመ ቀይ ቀጭን እጇ ፖስታውን ተቀብላ ከፊት ለፊቷ ያለ ሚዛን ላይ ጣል አደረገችውና የመላኪያ ሂሳቡን ስትነግረን ከቦርሳዬ ዝርዝር ብሮች ለማውጣት ስል ከቀደም ጀምሮ ከተሳሰርኩት የሳሚ ክንድ ላይ እጄን አላቀቅኩ። ሳሚዬ ትምህርት ለምን አትከተልም ስል ጠየቅኩት። አሜሪካን ከገባን ከ3 ዓመታት ቆይታ በኋላ የብሩክ አይምሮ ባለቤት የሆነውን ባሌን ለምን ምን ያደርግልኛል? 1 ዓመት ተማርኩ። የሚያኖረን ጥሩ ገቢ የሚያስገኝ ስራ አለኝ። ለምን እማራለሁ ሲል መለሰልኝ። አውቃለሁ ሳሚዬ የበለጠና የተሻለ ደረጃ መድረስ የሚያስችል አቅም አለ ብዬ እኮ ነው። ምንድነው የተሻለ ደረጃ? ዶክተር ሳሙኤል አርጋው ተብሎ መጠራት። አሁን አንቺ መውለጃሽ ደርሷል። ጊዜና ረዳት ያስፈልግሻል። አንቺና ልጄ ፍቅርና እንክብካቤ ትሻላችሁ። እሱ ይቅርብ። ትምህርት ቤት ግባና ጊዜ ሐሳብና አቅምህን እዛ ላይ አውል። ረዝመ ስምህ ላይ ማረግ ጨምረ ማየትና መስማት ፈልጋለሁ ብለሽ እያልሽኝ ከሆነ ጥሩ። አንቺን ካስደሰተሽ የኔን ደስታ ላንቺ ፍላጎት ልሰዋልሽና ልጀምር። የኔን ምርጫ ከሆነ ግን እየጠየቅሽኝ ያለሽው ይሄን ሐሳብ እግዚአብሔር ከኔ ያርቅ። አልፈልግም፣ በቃኝ። ምንም አይተርፈኝም። ወገንህን ሀገርህን ለማገልገል ብለሽ የምትይኝ ከሆነ ያለነው ሀገራችን አይደለንም። ሀገሬንም ላገለግል ብል የማገለግልበት ምቹ መንገድ የለም። ከወላጅ ትከሻ አድገን በደሃ ገበሬ ገንዘብ ተምረን ወደን ፈቅደንና ደጅ ጠንተን መተን የአይምሮና የጉልበት ውድ ሀብታችንን ለባቢሎን ይሁን እንገብራለን። በኑሮዬ የምፈልገው ሰላምና ነፃነቴን ነው። ሰላሜን ካንቺ ውስጥ አግኝቻለሁ። ነፃነቴን በስውር ገመድ ተይዤም ቢሆን ባቢሎን አልነሳችኝም። የጥንቷንና የአሁኗን ባቢሎን የሚያለያያቸው የጥንቷ ባቢሎን መገለጫ ባርነት ነው። የአሁኗ ባቢሎን ውስጥ ነፃ ባርነት ነው ያለው። ሳሚ የዘመናችን ባቢሎን የሚላት ገናናዋን ሰሜን አሜሪካን ነው። በርግጥ ይሄ ያለው ሰላማዊ ኑሮዬና ዘና የምልበት ጊዜ ሳይነካ ነፃ የትምህርት ዕድል ባገኝ እማር ይሆናል እንጂ ከሥራ ጋር ተጨናንቄ እንቅልፍና ረፍት አጥቼ
የምረቃ ቆቤን ስገፈግፍ ከምኖረው የትምህርት ቤት ክፍያ ዕዳ ጋር አናቴ ላይ የሚያስደፋ ማረግ ይቅርብኝ። ልክ ነህ ሳሚዬ፣ ገብቶኛል። ግን ይኸውልህ ልጆቻችን ባደጉ ቁጥር ፍላጎታቸው ያድጋል፣ ወጫቸውም እንዲሁ አብሮ ያድጋል። በእኛ በኩልም እርጅና የሚባል ነገር ይመጣል፣ አቅም ይደክማልና አሁን ነው መሮጥ ብዬ ነው። መጀመሪያ ገብቶኛል አልሽና ቀጥለሽ ደግሞ ግን ብለሽ ጀመርሽ። ሰው ተናግሮ ግን ካለ መጀመሪያ ያወራውን ውሃ በላው ማለት ነው ብሎ ፈገግ እንዳለ ቀጠለ። አየሽ አንቺ እያስጨነቀሽ ያለው ነገር መጪው ጊዜ ነው። አንድ ነገር ላስታውስሽ እስኪ። ባለፈው ቫኬሽን ወጥተን ስንመለስ እንዴት ከሞት እንዳመለጥን ይረሳሻል አለኝ። በከባድ ዝናብና ነፋስ ምክንያት ከተፈጠረ የድንገተኛ ጎርፍ አደጋ እንዴት እንደተረፈን እያስታወሰኝ። አዎ አስታውሳለሁ አልኩት እየዘገነነኝ። ዛሬ አንኖርም ነበር አይደል? በቃ ምንም ብስለትና የአይምሮ አቅም የማይጠይቅ ነገር እኮ ነው ይሄ። ነገ ምን እንደሚሆን ካላወቅሽ ነገ ለምን ተፈሪዋለሽ? ለምን በእጅሽ ያለው ውብ ዛሬን አትኖሪው? ስለ ነገ ማሰብ እንጂ መጨነቅ እኮ ስንፍና ነው። በእርግጥ ስለ ነገ መጨነቅ ዋጋ እንደሌለው እስኪገባን ድረስ አለመጨነቅ በጣም ከባድ ነው። መጀመሪያ በደንብ ይግባሽ፣ ከዛ በኋላ ለመጨነቁ ቀላል ይሆንልሻል። ገብቶኛል እኮ ሳሚዬ፣ ነው አልገባሽም። ግን አንድ ነገር ተረጂኝ። ስለ ነገ አለመጨነቅ ማለት ግድልሽና ይህን አስተሳሰብ እንደ ስንፍና መደበቂያ ዋሻ አድርጎ መመልከት አይደለም። እንደዛ ከሆነ ድድብና ሆነ ማለት ነው። አለመጨነቅ ማለት አለማሰብ፣ አለማቀድ ወይም እሱ ያውቃል ብሎ በየዋህነት አይሉት ሞኝነት ህይወት ውስጥ መሰንከል ማለት አይደለም። ለነገ አለመጨነቅ ማለት የዛሬን የራስ ድርሻ ተወጥቶ የነገን እንደ አቅም አቅዶ አስቦ የቀረውን ለፈጣሪ መተው ማለት ነው። በህይወት ውደት ውስጥ የሰው ድርሻ አለ፣ የፈጣሪ ድርሻ አለ። ነገን በመፍራት የዛሬን ደስታ አትነጠቂ። ፔሬድ። ይሄን ብሎኝ ዕቃ በማጠብ የረጠበውን እጁን በፎጣ እያደራረቀ በርግዝና የከበደ ሆዴን ይዤ ወደ ተቀመጥኩበት ወንበር ተጠግቶ በጀርባዬ በኩል በአንድ እጁ ልትወለድ ጥቂት ሳምንት የቀራትን ልጄን እጁን ሆዴ ላይ ጭኖ እያሻሸ ቀስ እያለ ይስመኝ ጀመር። ሰውነቴ እየከበደኝ ስለመጣ እንደ ድሮው ተነስቼ ልጠመጠምበት ባልችልም ከላይ እየተነፈስኩ ተሳምኩለት። ሳሚዬ ወዬ እወድሃለሁ የኔ ጌታ። ምን ያህል ከአምላኬ በታች ከሰው ዘር ሁሉ በላይ ሳሚዬ። ከተቀመጥኩበት ሳልነሳ ለረጅም ደቂቃዎች ሲስመኝ ቆይቶ በይተነሽ እንተኛ፣ የጀመርኩትን ታሪክ ልጨርስልሽ አለኝና ወደ መኝታ ቤት ይዞኝ ሲሄድ እንደ ዱርዬ በክብደትና በልፊያ ሳይሆን በሁለት ነፍስነት ፍጹም የሴት ወይዘሮ እርጋታ ተከተልኩት። እንደ ሕፃን ልጅ ማታ ስንተኛ ሲነግረኝ የነበረውን ታሪክ ጨረሰልኝና እንቅልፌ ሲያንጎላጅጀኝ ልብ ብሎ በይተኝ ብሎ ሲለኝ በግማሽ እንቅልፍ ውስጥ ሆኜ እንዲህ አልኩት። ሳሚዬ ልጃችንን ስም ወሰንክ? ማን አልካት? ማን ልበላት? የማውጣላትን ስም ባትወጁ ብዬ እኮ ነው አለኝ መለሰና። ችግር የለውም ሳሚዬ አልኩት በእንቅልፍ ስሜት ነፍጄ እያፋሸኩ። ካንድ ስም በስተቀር ምንም ብለህ ብታወጣላት አንተ እስከወደድከው ድረስ ደስ ይለኛል ስለው አልጋው እስኪነቃነቅ ድረስ የታፈነ ሳቅ ተርገፍግፎ ስቆ በይደና ደሪ ብሎኝ ጉንጬን ስሞኝ የራስጌውን መብራት አጥፍቶ ለእንቅልፉ እየተመቻቸ አሁንም በድጋሚ ድምጹን አጥፍቶ በሳቅ ፈረሰ። አንቺስ አትለኝም? እኔ ግን ጨርሶ አልሳኩም።
ፖስታውን ጥቂት ገንዘብ ከፍዬ በቀላሉ ብልከውም ያቆሻሻ መምህር ተብዬ ከጥቂት ዓመታት በፊት ያሳየኝን ንቀትና ድፍረት ዛሬ በአካል ሳየው የቀሰቀሰብኝን መጥፎ ስሜት እንደ ፖስታው ወደ ሆነበት ልኬ ልገላገለው አልቻልኩም ነበር። ለምንድነው ግን ጥሩ ትዝታ ከሚፈጥርብን የደስታ ስሜት ይልቅ መጥፎ ትውስታዎች ህመማቸው የሚበረታው? በእርግጥ አንድ ጉብዝና አለኝ። ያ ምንድነው? እንደ ዛሬው እንዲህ በአጋጣሚ ካልተቀሰቀስኩ በስተቀር መጥፎ ትዝታዎችን ከአይምሮዬ ጓዳ እያወጣሁ አላመነጅግም። ብልጭ ሲሉ ድርግም ነው የማደርጋቸው። የፖስታ ቤቱን ደረጃዎች እየወረድን እያለን በግልምጫዬ ግራ ተጋብቶ የነበረው ሳሚ አይንዬ ምን ሆነሽ ነው ያን ሰውዬ እንደዛ በግልምጫ ወደ ላይ ዳመና አስነክተሽ አፈረጥሽው አለኝ እጄን እንደያዘ። ሳሚዬ ቅር ካላለህ እንተው ይሄን ኖሬ ሳሚዬ ፕሊስ። ድሮም ነገርን መጎልጎል የማይወደው ሳሚ ኦኬ አለኝና ወሬ ቀየርን። ሳሚዬ ልብስ መግዛት አለብኝ እኔ ጌታ አልኩት። ልብስ እንደሚያስፈልገው ቀደም ብዬ ብረዳም ዛሬ ሳረሳው ማሳሰብ እንዳለብኝ አውቄ ልብስ አለኝ ወደ ታክሲ ውስጥ እየገባን። አዎ ልብስ፣ ሱሪዎችህ እየነጡ ነው። ትንሽ ዝም ብሎ ቆይቶ እሺ አለኝና ፈገግ አለ። የዝምታው መርዘምና የፈገግታው ምስጢር ግራ ገብቶኝ ምን ነው ሳሚዬ? እሺታ ከረጅም ዝምታ በኋላ በፈገግታ ሆነ። አይ ደስ ብሎኝ ነው አይንዬ። ልብስ እንደሚያስፈልገኝ ስትነግሪኝ ክፍተቴን የሚሞሉ ጥሩ ሚስታዊ አይኖችሽ አስገርሞኝ ነው። አመሰግናለሁ አይንዬ በደንብ ስለተመለከትሽኝ። በኔም ሆነ በሷ ምክንያት ሳይመቻት ቀረና ሉሲን በአካል ሳላገኛት ሳምንታት ያህል አለፈ። አንድ እሑድ ቀን ነበር ራሷ ደውላልኝ ብዙ ጊዜ ላገኛት ፈልጌ ባለመቻሏ ይቅርታ ጠይቃኝ ዛሬ እቤት በርጫ ላይ እንደምትቆይ ነግራኝ ከቻልኩ መገናኘት እንደምንችል ፀጉር ቤት ውስጥ ሆኜ ደውላ ነገረችኝ። እቤት ተመልሼ ስገባ ሳሚ ተኝቶ ነበር። ሳሚ ቀን ላይ ሲተኛ ሌሊቱን ወይ ሊሰራ ወይ ሊያነብ እንደፈለገ ስለገባኝ አብረን ከሆነም ሳረብሽ አርፌ ተኛለሁ፣ አለበለዚያ ቤተሰቦች ጋር ሄጄ አድራለሁ። እንዳረብሸው ቀስ ብዬ ልብሴን ቀያይሬ ሉሲ ጋር ደወልኩ። ሉሲ ልመጣ ፈልጌ ነበር ግን በእናትሽ ፀሐይዋ ናት የሚበሳው። ችግር የለውም መኪና ልክልሻለሁ። የት ነሽ ሳሚ ወይስ ማዘርጋ? የሉሲ ታዛዥ ሹፌር እስኪደርስ ድረስ ገስት ከክሊኒኩ ተሽሎት ወጥቶ ቤቱ ከተኛ 2 ቀን ስላለፈው ሁኔታውን ለማወቅ እማዬ ጋር ደወልኩ። እማ ገስጥና አየሽው ዛሬ? እኔ አልሄድኩም ለምለም እህትሽ አሁን የሚበላ ይዛለት ሄደች። እሷ ጋር ደውይላት። እሺማ ስልኳ አይነሳም ቅድም ሞክሬ ነበር። ከናቴ ጋር የስልክ ወሬን ጨርሼ ግማሽ ሰዓት ያህል እንደቆየው የሉሲ ሹፌር ስልኬ ላይ ደውሎ ማዳያው ጋር ቆሜያለሁ ሲለኝ ቦርሳዬን አንጠልጥዬ ተነሳውና ወጣው። ጎረምሳና ወጠምሻው የሉሲ ሹፌር ትንሽ ቀበሊኛ በሚያጠቃት ያነጋገር ዘየው ሰላም ብሎኝ እያሽከረከረ ያለ ስልክ ማውራት ጀመረ። ከሁኔታው እያዋራት ያለችን ሴት በጣም የሚፈራት መሆኑ ያስታውቅበታል። የደዋይዋን ማንነት ለማጣራት ብዬ ባለቤትህን ያወራው አልኩት። በስልኩ ውስጥ የሽታውን ብዛት አስገርሞኝ ነበርና አይ አይደለም እሳቸውን ነው ቀጣሪን አለኝ። ማንን? ሉሲን አልኩት። አንቱ ማለቱ ገርሞኝ አዎ አለኝ ጭንቅላቱን ባውንታ ከታች ወደ ላይ ናት አድርጉ። ከስሩ ያሉት ሰራተኞቿ ላይ የፈጠረችው የተፈሪነት ስሜት ልክ ምን ያህል እንደሆነ እየገረመኝ ከሬስቶራንቷ በር ላይ ደረስንና ወርጄ ከጀርባ ወዳለው የሉሲ ክፍል ሄጄ አንኳኩቼ ገባሁ። እንደ ወትሮዋ ተጎዝጉዛ እርጥብ ጫቷን ይዛ ተቀምጣለች።
ሰላምታ ተለዋውጠን ተቀምጬ ተጠፋፋን አይደል ሉሲዬ? እንዴት ነሽ ግን? አለሁ። you have been a kind of busy ነገር አለች። እንዴት ነሽ አንቺ? አለሁ። እንዴት ሆንሽ? የክሱ ጉዳይ I think it will be good። ትንሽ ጊዜ ያስፈልገኛል። የአይን ምስክር የነበረው ፖሊስ ትንሽ ገገማ ቢጤ ነው። በጣም ትሮጪ ነበር። ቀስ ብለሽ የምትነጂ የነበረ ቢሆን ኖሮ ልጁ የመትረፍ እድል ሊኖረው ነበር። በደንብ አይቼሻለሁ ብሎ ድርቅ አለ። እሱን ለማግባባት ወይ ለማስፈራራት ትንሽ ጊዜ ያስፈልገኛል። ሃይማኖተኛ ነገር ነው። የሰው ደም ምናምን ዙፒ ብላ ብላ ብሎ ውጋት ሆነብኝ። ምሳ ይምጣልሽ አለችኝ። በተደጋጋሚ ሲጠራ የነበረውን ስልኩን ብድግ አድርጋ አይታው ሳታነሳው ገፋ አድርጋ ካለችበት ፍራሽ ላይ እያስቀመጠች ኖ ትንሽ እንቆይ ሉሲ፣ በኋላ በላለሁ። ታዲያ ምን ልታደርጊ ያሰብሽ አልኳት እቅዷን ለማወቅ ጓጉቼ። የሚቀጥለው የቀጠሮዬ ቀን ወደፊት ጥቂት ወራት እንዲራዘም ጨርሻለሁ። በዚህ መሃል ፖሊሱን ማግባባትም ሆነ ማስገደድ እንድችል ጊዜ ይኖረኛል። ዶንት ወሪ I will be okay። እሺ ሉሲዬ፣ ስትጎጂ ማየት አልፈልግም የኔ ቆንጆ አልኳት አጠገቧ ካለው ውሃ ላይ በብርጭቆ እየቀዳሁ። ይህን ስላት ለስላሳ የደስታ ፈገግታ ፊቷ ላይ ማንበብ ችዬ ነበር። ታንኪዩ የኔ ቆንጆ አውቃለሁ አለችኝ ሰረቅ አርጋ አይታኝ። ምንም አይነት ስብዕና ያለን ሰዎች ብንሆንም ሰዎች ስንባል የሚያስብልን ፍቅሩን የሚገልጽልን ሰው እንሻለን። በማንኛውም አይነት የህይወት ፈተና ውስጥ ስንገኝ አንድ ሰው መርዳትና ከችግር ሊያወጣን ባይችል እንኳን አጋርነቱን ከልቡ ከገለጸልን ለተጨነቀች ነፍሳችን ታላቅ ፈውስ ነው። በአንድ ወቅት ሳሚ እንዲህ ብሎኝ ነበር፣ ለሰው ችግር መፍትሄ ከመፈለግሽ በፊት ሰውየው ያለበትን የአይምሮ ወይም የስነ ልቦና ሁኔታ በሱ ጫማ ውስጥ ሆነሽ በደንብ ተረጂው። ላልተረዳሽው የሰውየው ችግር መፍትሄ ለመፈለግ መሞከር በጣም አደገኛ ነው። ሉሲን እንደ ጥሩ ጓደኛና እህት ተረድቻታለሁ። የምትወዳቸው የእናቷ ሞት እንዲሁም በምትጠላቸው አባቷ ሞት ሰበብ በጥርጣሬ ታስሮ መፈታት፣ በቤተሰቦቿ ሀብት ጸብ የተነሳ ከወንድምና እህቶቿ ጋር ተቆራርታ መቅረት፣ በአሌክስ መከዳቷና ሰሞኑን በመኪና አደጋ ሰበብ የሰው ህይወት ማጥፋቷ ተደራርበው የፈጠሩባት ዝብርቅርቅ ስሜት በደንብ ስለገባኝ አዝኝላታለሁ። ሉሲ ፍቅር የለም ብላ ትካድ እንጂ ለኔ ባላት የፍቅር ስሜት ውስጧን አንደበቷ እየካደው እንደሆነ በደንብ ይገባኛል። በጣም ጨካኝና ክፉ የተባለ ሰው በእግዚአብሔር አምሳል የመፈጠሩን እውነታ ምንም እንኳን በስጋዊ ፍላጎትና በኃጢአት ክምር ካይን ቢሰውረውም ስሪቱን መቀየር ስለማይቻል እንጥፍጣፊም ብትሆን ፍቅርና ደግነት ከነፍሱ ጓዳ ጥጋ ጥጋ ተጠፋም። እኔ ምልሽ አለችኝ ከሲዲ ማጫወቻ ውስጥ የሚንቆረቆረውን Give me one reason የሚለውን የትሬሲ ቻፕማን ዜማን ድምጽ እየቀነሰች። ሰሞኑን በቃ ቅብጥብጥ አድርጎኛል። አፈር ከድሜ የሚያበላኝ አንድ ሰው ማግኘት አለብኝ። በቃ መጮህ አምሮኛል። እያልኩ መጮህ አለችና ረጅም ትንፋሿን ከሳበችው የሲጋራ ጭስ ጋር ለቀቀችው። ሉሲ እንዲህ ነች። ድሮም ጀምሮ ሲደብራትና ሲጨንቃት ከሱሶቿ ክምር በላይ አንዳንዴ ያምራታል። አሪፍ ስትረስ ሪሊቨር ነው ትለኝ ነበር በፊትም። ሉሲ ለምን አጠብሽም አልኳት። ብቸኝነት የፈጠረባት ጫናም ገብቶኝ። ምን ፍቅረኛ ምናምን? ቀልደኛ ነሽ። እኔ ፍቅረኛም ምንም አልፈልግም። ጠፍጥፌ የምሰራው ወንድ ነው የምፈልገው። እኔ እንዳውራንብ እሱ እንደ ድንጉላ ገባሽ? አገልግሎቱን ሲጨርስ ማስወገድ። ከዚህ በኋላ እኔ ቦይፍሬንድ ጠብሼ አይ ላቭ ዩ ምናምን እያልኩ ልጃጃል? ኖ ዌይ። ምናልባት ልጅ እንዲኖረኝ ይፈልግ ይሆናል። በወልድም ለአባትየው ያንተ ልጅ ነው ብዬ አልነግረውም።
እሱንም ምናልባት መውለድ ካስፈለገኝ ነው። ምሳ ይምጣልሽ ባክሽ፣ ትንሽ ቤ መልዘዝልሽ። ደውላ አዘዘችልኝና እያወራን እያለን ትንሽ ዘግይቶ ወደ እርሷ ያመጣኝ ወጠምሻ ወጣት ሹፌር የታዘዘውን ምግብ ይዞ ገባ። ቤቱን ያወደው ደስ የሚል የምግብ ሽታ ብዙም ርቦኝ ያልነበረ ቢሆንም የምግብ ፍላጎቴን ወዲያው ቀሰቀሰው። ይህ የስፖርተኛ ተክለ ሰውነት ያለው ሹፌር ምግቡን አስቀምጦ ሲወጣ ከላይ እስከ ታች እየተመለከተችው በሩን ከኋላው ዘግቶ እስኪወጣ ድረስ በአይኗ ሸኝታው መለስ ስትል አይን ላይን ተጋጨንና ስጠቅሳት ፈገግ አለች። እኔ የቀረበልኝን እየጠቀለልኩ ስጎርስ የሉሲ ቀጫጫና ረጅም ጣቶች ካፏ የምትጎሰጉሰውን ቅጠል መቀንጠስ አልወዘኑም ነበር። የሉሲ ረጃጅምና ቀጫጫ ጣቶች ግን የጫት ቀንበጥ ከመቀንጠስ በላይ የሚቃወሟት ባላጋራዎቿን ማንቁርት ለመፈጥረቅ የሚችሉ ብርቱዎች መሆናቸውን የማውቅ እኔን ጨምሮ ጥቂት ሰዎች ብቻ ነበር። ከጓደኝነት ወደ አንድነት የተሸጋገረው የትዳር ህይወታችን ይሄው በእድሜያችን ላይ 8 ዓመታትን ያህል አከለ። ስንጋባ እድሜ 33 ነበር። ሳሚዬ ልብ ብለዋል። ጊዜው እንዴት ነው የሚሮጠው? ካንተ ጋር ያሳለፍኳቸው እነኛ ዓመታት 8 ዓመት አይደለም 8 ቀናት ያህል አረዘሙብኝም። ካንተ ውጭ ያሳለፍኩትን የህይወቴን ዘመን የኖርኩት አድርጌ አልቆጥረውም። ሳሚዬ አንተ እኮ ለኔ መምህሬ፣ ወንድሜ፣ አባቴ፣ ፍቅረኛዬ እንዲሁም የልጆቼ አባት ባሌም ነህ። ደስታዬ ሁሉ ተጠቅልሎ በአንተ ውስጥ ተከማችቷል። እኔ ደግሞ ጎበዝ ነኝ መሰል አጠቃቀሙን በደንብ አውቄበታለሁ። ሽርፍራፊ መሳሞችህን ሳይቀር አጣጥሚያቸዋለሁ። ፍቅርህን ወድሻለሁ። በሰፊው ባህር ሐሳብ ውስጥ እርቃኔን ጠልቄ ዋኝቼበታለሁ። በቅፍህ ሙቀት ሟሙቻለሁ። ከየዋ ፈገግታና ሳቀ ጨረር ለነፍሴ ጌጥ እንዲሆናት ሀብል ሰርቻለሁ። ሳሚዬ እንደኔ የታደለ ሰው አለ? ሳሚዬ አንተ ባትወለድ ኖሮ ምን ይውጠኝ ነበር? ለዚህ ነው የልደት ቀንህን ምክንያት አድርጌ ስላንተ ትንሽ ቆንጥሬ ልጽፍ የፈለኩት። ባልጨርሰውም ብዙ መጻፍ ፈልጌ ነበር፣ ግን የገዛሁት ካርድ ከዚህ በላይ ሊያጽፍ የሚችል ባዶ ቦታ የለውም። ሳሚዬ እወድሃለሁ የኔ ጌታ። እወድሃለሁ ስለ መውደዴ ዝናብ እንዳቋረጠ ከንቱ ደመና አይነት አይደለም፣ ጥልቅ ነው ሳሚዬ። ፍቅሬ የማያባራ የበረከት ዝናብ አምሳያ ነው። ይህን ስጽፍልህ በፍቅር ኃያልነት ከዓይኖቼም ባይ የፈለቀ ነው። አንተ 41ኛ እኔ ደግሞ 8ኛ የልደት በዓሌን በአንተ የልደት ቀን አብረን እናከብራለን። ለልደት ፍቅሬን እንጂ ሻማ አላበራልህም፣ ልቤን እንጂ ኬክ አልቆርስልህም ሳሚዬ። ከትውልድ ቀን ጀምሮ አሃዱ በሚል የጊዜ ቀመር ውልደትህ ከኔ በፊት ነበር። ሞቴን የኔን ሞት ግን ካንተ በፊት ያደርገው። መልካም ልደት ሳሚዬ። ሚስትህ ለምለም። ሰው ለተለያየ ምክንያት ይወለዳል። ሳሚ ደግሞ ለኔ ደስታ ሲል እንደተወለደ ነው የማስበው። ከላይ ያለውን ጽሑፍ ከስጦታ ጋር አብሬ ልሰጠው ካዘጋጀሁት ፖስታ ካርድ ላይ ያሰፈርኩት ጽሑፍ ነበር። ጥቂት ወራት ወደፊት ልወስዳችሁ ነው። የቪዛ ቃለ መጠይቅ ቀጠሮዬ ከሳምንት በኋላ ነው። ሳሚን ኧረ አንተ ልጅ ትንሽ እንዘጋጅበት ብዬ ብለው ምንድነው የምዘጋጀው? ህይወት ኑሯችንን ነው የሚጠይቁን፣ በቃ አለቀ አታካብጂ ሲለኝ እኔም ዘነጋሁት። የሉሲ የበቀል እርምጃ አሌክስ ላይ ተጀምሯል። አንድ ቀን ስልኬ ላይ በተደጋጋሚ በማላውቀው ቁጥር ሲደወል ችላ ብዬ አለፍኩት።
ከጥቂት ቀናት በኋላ አሁንም በተደጋጋሚ ሲደወል ግራ ተጋባሁና አነሳሁት። ሄሎ ማን ልበል? ሃይ ለምለም አለማየሁ ነኝ። ግራ እየተጋባሁ አለማየሁ አለና ትንሽ አቅማማ። ይቅርታ አላወቅኩም። እውነቴን ነበር። እሺ አሌክስ ልበልሽ? አሌክስ ሉሲ። ኦ አሌክስ ምን ስልክ ጣለ ዛሬ? ስልኬን ታውቀዋለህ እንዴ? ብዬ ትንሽ ቀለድኩ። አዎ ስልክሽን በብዙ ፍለጋ ነው ያገኘሁት። እባክሽ ላገኝሽ ፈልጌ ነበር። ምን ነው በሰላም? ምን ሰላም አለ? ጓደኛሽን አማልጂ ልልሽ ነው እባክሽ። ትልቅ ችግር ውስጥ ነኝ። ዛሬ ላገኝሽ እችላለሁ? መልሼ ልደውልልህ። ከሳሚ ጋር ራት እንበላለን ተባብለን ነበርና ያን ፕሮግራም ለማሸጋሸግ ሳሚን ማናገር አስቤ ነበር እንደዚህ ያልኩት። ከሳሚ ጋር አውርቼ መልሼ ደወልኩና ከቀኑ 10 ሰዓት ላይ አዲስ ቪው ሆቴል ቀጠርኩት። ከሳሚ ቤት ቅርብ ስለነበር እኔ ቀድሜ ነበር የደረስኩት። በረንዳው ላይ ቁጭ ብዬ ኮካ እየተጎነጨው 20 ደቂቃ ያህል ጠብቄው ከታክሲ ወርዶ ወደኔ ሲራመድ አየሁት። አሌክስ ደንደን ብሎ መልከ መልካም ቢሆንም ቁመቱ ግን ከሉሲ ሎጋ ቁመና ጋር አይመጣጠንም። በተለይ ሉሲ ከፍ ያለ ጫማ ላይ ከወጣች በቃ አሌክስ ድንክዬ ነው የሚሆነው። ሰላምታ ተለዋውጠን ስንቃለድ ቆየንና ያለ ወትሮው መኪናውን ትቶ በታክሲ መምጣቱ ገርሞኝ ምን ነው በታክሲ አሌክስ ሸጥከው እንዴ ያን ቆንጆ መኪናህን ስል ጠየቅኩት። ቢሸጥማ አለም ነበር፣ መኪናዬ ታስሯል። እኔም የሚቀርልኝ አይመስለኝም። ወንድሜ ሲነዳው ሆኖ ነው እንጂ እኔ ሳሽከረክረው የነበረ ቢሆን አብሬ መታሰሪያ አይቀርም ነበር። ምን ተፈጠረ አሌክስ? ተከዝ ብሎ መሬት ሳይቆይቶ አለኝ። ጥያቄን ደገምኩለት። ከዓመት በፊት መኪናውን ሳስገባው ግብር አልተከፈለበትም ነበር። ሉሲ ነበረች በመታወቃቸው ሰዎች በኩል ያሾለከችልኝ። መኪናው በእኔ ስም ይሁን እንጂ የገርል ፍሬንድ መኪና ነው። ቤተሰቦቿ ናቸው የላኩላት ከኖርዌይ። ግብሩ ከ200,000 ብር በላይ ሲሆን ልታስቀንስልኝ ትችል እንደሆነ ብዬ በእንዲህ አይነት ጉዳይ ጎበዝ እንደሆነች ስለማውቅ ሉሲን አማከርኳት። ረዳችኝ። በደንብ ባልተገለጠልኝ መልኩ ያለምንም ግብር መኪናው በነፃ ወጣ እና ስጠቀምበት ቆየው። ከመኪናው ጋር ተያያዥነት ያላቸውን ዶክመንቶች ጠይቃኝ መጀመሪያ ላይ ለሉሲ ሰጥቻት ነበር። ከዛም በኋላ ከዛሬ ነገ ቀበላታለሁ ስል እሷም ዛሬ ነገ ስትለኝ ሳልቀበላት ቀረሁ። አሁን በተደጋጋሚ ቢደውል ስልክ አታነሳም። ሜሴጅ ላኩ አትመልስም። በቀደም ሬስቶራንቷ በር ላይ ሆኜ ስጠብቃት አመሸውና በመኪናዋ ወደ ግቢው ስትገባ ይቻት ላናግራት በሄድ ሳልደርስባት ቀረውና ወደ ውስጥ ገባች። በድጋሚ ቢደውል አታነሳም። ለአንዱ አስተናጋጅ እንዲጠራልኝ ብነግረው ሄዶ ነግሯት እሺ መጣሁ ብላለች አለኝ። ባይገርምሽ 2 ሰዓት ያህል አስጠብቀኝ ድጋሚ ባስልክባት ተኝታለች አስባለችኝ አለኝና እጆቹን እንዳጣመረ አሁንም በጥልቅ ትካዜ ተዋጠ። ግራ ገባኝና እኔ የምልህ አልኩት፣ ትገናኙ ነበር እንዴ ከተለያያችሁ በኋላ? በረጅሙ ተንፍሶ እኔ መገናኘቱን ባልፈልገውም እሷ ተፈልገው ነበር። ስጠፋ ምን ነው ጠፋ ብላ ትደውልኛለች። በአንድ ወቅት በርግጥ አስቀይሜያት ይቅርታ ጠይቂያት ነበር። ይቅር እንዳለችኝም ነበር የማምነው። ያሁን ሁኔታዋ ግን ግራ ገባኝ። አሁን የምፈልገው ቢያንስ ዶክመንቶቹን እንድትጠይቅልኝ ነው። ያን ያህል የምከፍለው ገንዘብ እንኳን ባይኖረኝ ገንዘብ ያለው ሰው ከፍሎ መኪናውን አውጥቶ ወስዶ ከላዩ የሚተርፍ ገንዘብ ካለ ይጠቅመኛል ብዬ ነው። አሁን ገባኝ። በእርግጥም እንዳለችው ሉሲ ይህን ምስኪን የእግሮቿ መደጋደቂያ ልታደርገው ካቀደችበት የበቀል እርምጃ
ይህ የመጀመሪያው ምዕራፍ መሆኑ ነው። ወይ ሉሲ፣ የምችለውን ያህል እንደምሞክር ነግሬው ተሰነባብተን ከሳሚ ጋር የያዝነው የራት ቀጠሮ ሳይደርስብኝ ለመለባበስ ወደ ቤት እየተመለስኩ ሉሲ ጋር ደወልኩ። ሉሲ እንዴት ነሽ የኔ ቆንጆ? አለሁልሽ አንቺ ጦጣ፣ ሰላም ነው? ሉሲ ብዙ ጊዜ እንዳስተዋልኳት አንቺ ጦጣ ካለችኝ አሪፍ ሙድ ውስጥ ነች ማለት ነው። ሰላም ነኝ የኔ ቆንጆ፣ አሁን እኮ አሌክስን አግኝቼው ሽምግልና አንቺ ጋር ልኮኝ። አላስጨረሰችኝም። ቆይኛ እንዴ ብላኝ ከግማሽ ደቂቃ በኋላ መስመር ላይ ተመልሳ ሶሪ የኔ ቆንጆ፣ ከሰው ጋር ስላለሁ ወጣ ብዬ ላውራሽ ብዬ ነው። ከማ ጋር ያለ ይመስልሻል? ከዛችሁ ወደ ልቢች ጋር። እሺ ባክሽ አንቺም ጋር መጣ። ቢንጎ። በመሃል ገባሁና ይኸውልሽ የኔ ቆንጆ ምን አቋረጠችኝ። ለም እንዳታነሽብኝ ሁለተኛ። ምንም ሽምግልና አልፈልግም። አሁን ቴክስት አድርጌለታለሁ። ዶክመንቶቹ የት እንዳሉ አላውቅም፣ ጠፍተዋል። መኪና ላይ አስፈታ። ይሄ ውሻ ልጅ ሰሞኑን እሱም ይገባታል። የመኪናው ነው የገረመው። ላሳየኝ ንቀትና ክህደት ይቺ ትንሿ በጣም ትንሿ ቀብድ ክፍያ ነች። ገና ምኑን አይቶት የተፈጠረበትን ቀን ነው የማስረግመው። አሁን በይ ከሰው ጋር ነኝ። በዚህ ጉዳይ ላይ ግን ድጋሚ እንዳታናገሪኝ። ይሄ ጉዳይ የኔና የሱ ብቻና ብቻ ነው። ቻው። ዘጋችብኝ። ራት እየበላን እያለን ዝምታዬ መብዛቱን የተመለከተው ሳሚ አይኔ የምን ነው ተከስሽ? ችግር አለ? አሌክስን ማግኘቴንና ከሉሲ ጋር መደዋወሌን በዝርዝር ነገርኩት። ሲያቋርጠኝ ሲያደምጠኝ ቆይቶ ወይ ጉድ፣ ሰው እንዲህ በሽታ ያለ ብሎ ህመምን ወደ ራሱ ይጠራል? መተውን የመሰለ ነገር አለ? ቆይ ምን አለበት ብትተው እንዴ? ከሰው የተለየ ምን ደረሰባት እሷ? መካድ በርሷ አልተጀመረም። ተከዳስ ጊዜያዊ የስሜት መረበሽ በቀር ምን የተለየ ነገር ደረሰባት? ሰው እንዴት ቂምና ጥላቻን ጡጦ እያጠባ እሽሩሩ ብሎ ያሳድጋል? ለምን? አቋርጦት የነበረውን ምግብ ሹካውን ጨበጠና አንገቱን እየነቀነቀ ዳግም መመገብ ጀመረ። 2-3 ከጎረሰ በኋላ ቀጠለ። በዚህ ብታበቃ ደግሞ ጥሩ እኮ ነበር። እንደ ሉሲ አይነት ሰዎች ካልጨረሱ አያርፉም። ዛሬ ጓደኛውን ማግኘቷ ሊጋቡ እንዳቀዱ ምናልባት ደርሳበት ለማለያየት የምታደርገው ሴራ አካል ነው የሚሆነው። እኔ እንደሚገባኝ አሁን እቅዷ መኪናውን ታስወስዳለች፣ ከልጅቷ ታለያየዋለች። ከቻለች ከዚህችው ካለችው ስራ ታፈናቅለውና ግራ የገባው ምስኪን አርጋ ስታበቃ ደግ መስላ ገንዘቧን ይዛ ተቀርብና እየመጸወተች ቁልቁል ስታየው ትኖራለች። ይሄ ነው ህልሟ። በሽተኛ ነች። ከሷ ጋር እንዳትገናኝ ልነግርሽ ብዙ ጊዜ ፈልጌ ነበር። ከኔ በፊት የምታውቂያትን ጓደኛሽን አታግኛት ማለት አንቺን እንደ ህፃን ልጅ ማዘዝ ይሆንብኛል ብዬ ነው ዝም ያልኩት። ሉሲ ወዳጅ የላትም፣ ፍቅርም የላትም። የሆነ ፍቅር የሚመስል ነገር ነው ያላት፣ የነብር ፍቅር። ዋሽንትሽን እስከነፋሽ ድረስ ብቻ የሚቆይ ፍቅር። የዋሽንቱ ዜማ ሲቆም ፍቅሯ መዛጋ ያበቃል። የሀገራችን ችግር ምን እንደሆነ ታውቂያለሽ? አብዛኞቹ የተሳካላቸው የምንላቸው ሰዎች እንደ ሉሲ አይነት ሰዎችን ነው። በለስ ቀንቷቸው ስልጣን ከጨበጡ ደግሞ አለቀልን። ጸባቸው ከሰው ዘር ጋር ሁሉ ነው። ጥማቸው ህዝብና ሀገርን መበቀል ነው የሚሆነው። የጣፈጠ ራት የበላን ቢሆንም ጨዋታችን ግን ምሬት ብቻ ሆኖ ነበር። ለካ ተሳስረናል። የጎረቤታችን መርገምትም ይሁን በረከት ለኛ ይተርፋል። ለካስ የባልንጀራችን የውስጥ ህመም የኛን መንፈሳዊ ጤንነት ያቃውሳል። ለካስ የብቻ ዓለም የለም። ለካስ እኔነት ቀልድ፣ አያገባኝም ማለት ተላላነት ነው። ለካስ የሰው ልጅ አብሮነት ትስስር ስውር ስፌት ነው። ለካስ የቪዛ ቃለ መጠይቃችንን አጠናቀን
ቪዛችንን ከወሰድን በኋላ ምን ደረጃ ደርሶ እንደሆነ ለመጠየቅ በዛውም ልረዳው ባለመቻሌ ይቅርታ ልጠይቀው አስቤ ለአሌክስ ብደውልለት ስልኩ ዝግ ነው። በተደጋጋሚ ብዙ ቀናት ሞከርኩ፣ አልተሳካም። ወደ አሜሪካ ጉዞዬ እየተዘጋጀው በነበረበት ሰሞን አንዳንድ ጓደኞቼን በተናጠል ስሰናበት ጓደኛችንን ገኒን አግኝቻት አሌክስ ታስሮ መፈታቱን ከፍቅረኛው ጋርም ፈጽሞ መለያየቱን እስክትነግረኝ ድረስ ምንም መስማት አልቻልኩም ነበር። መኪናውንም ሉሲ ከፍላ አውጥታው የራሷ ማድረጓንና በድርድር ጥቂት ሺህ ብሮችን ለአሌክስ እንደሰጠችው አጫወተችኝ። እኔና ሳሚም ከፊት ለሚጠብቀን የአዲስ ህይወት ጉዞ ሻንጣችንን መሸካከፍ ተያያዝነው። ወደ ተስፋይቷ ምድር አሜሪካ። የጉዞ ዝግጅት ከበርበሬ እስከ ሚጥሚጣ ከበሶ እስከ ምንትስ ድረስ ተቆጣጠረ። አተኩሮ ላስተዋለን ወደ አሜሪካ ሳይሆን ወደ ዘመቻ የምንሄድ ነበር የምንመስለው። ምግብ ሞልቶ የተረፈባት ወደምትባል ሀገር እየሄድን የሁሉ የምግብ ሸክም ምንድነው? ምን ይሰራልናል? ለምን እዛ ሄደን ደግሞ አዲስ ነገር አንለምድም? በዚህ አይነት እኮ እኛ ብቻ ሳንሆን አገራችንንም በሻንጣ ከተን ነው እየሄድን ያለነው። ምኑን ሄድ ነው ታዲያ ሲል ቀልዶብኛል ሳሚ። እውነት ለመናገር ቀልዱን አልነበረም፣ የምሩን ተበሳጭቶ ነበር። ሰው ከድሮ ልምዱ ካልተፋታ አዲስ ነገር አይለምድም የሚል እምነት አለው። እንዴት ናችሁ? ጠቅለል አድርጌ ልሰናበታችሁ ስቃረብ ሆዴን ባርባር አለኝ። ለምጃችኋለሁ። ከታትላችሁ እያዳመጣችሁ ቢሆንም ትዝታዬን አብረን ቃኝ ነው። መኖር ጥሩ ነው። ከመኖር ይሄው አብረን እንስቃለን፣ አብረን እናለቅሳለን፣ እንወቃቀሳለን፣ እንማማራለን፣ እንኳረፋለን፣ እንታረቃለን። ከመኖር ተስፋ አለን። ስንሞትማ በቃ ቀስቃሹ እስኪመጣ ግጥም እልም ስልም ነው። ከሞት በኋላ ያለውን እንደየሃይማኖታችን በየእምነታችን አስረግጠን ተስፋችንን ተስፋ ከማድረግ ውጪ ምን እንዳለ በትክክል ምን እናውቃለን? ምንም። ቤተሰቦችንና ጎረቤቶችን ከመሄዴ 3 ቀን በፊት እናቴ ቡና አፍልታ በእንባ ተሰናበትኳቸው። ገስጥንም የዛኑ ቀን ጠርቼ ሁኔታውን አስረድቼ ሳሚን እንዳገባሁ ነግሬው አንገቴን አቅፎ በምርቃትና እንባ ተሰነባበተኝ። እንዲህ ሲል ትዳርሽ ሙቅ ጨረቃዬ፣ አሜን። አትጪ ማጣት ክፉ ነው፣ አሜን። ዋልጄ ጠላትሽን የቁልቁለት ስልቻ የአፋፍ ላይ አመድ ያድርግልሽ። ዝም ወደኔ ደሃው እንደተመለከተሽ መድኃኔዓለም አይኑን ካንቺ ላይ አይንቀል፣ አሜን። እንዳሰብሽልኝ ሐሳቤ ልጅ ይስጥሽ፣ ጧሪ አትጪ፣ አሜን። የኔ ልጅ ፈጣሪ ለምልክት ያቁምሽ፣ አሜን። ለምልሚ የነካሽው ይለምልም፣ አሜን። ከዚህ በላይ ልብ ይመርቅ ጨረቃዬ፣ ዋልጄ ከትንንሽ አይኖቹ አምባውን አረገፈው። ጦሽ እስክላለቀስኩ። እናንተዬ የኔም ባከረጢት ግን ስንት ነው አልቅሽ ብሎ የፈጠረኝ። ሉሲ መሸኛ ፓርቲ ላዘጋጅልሽ ብትልም ሳሚ ፍቃደኛ ስላልነበረ ሰበብ ፈልኬ ያስቀረሁት። ለመሄድ 1 ቀን ሲቀረኝ ደውላልኝ እቤት መጣ። ሰው ሀገር እንዳይቸግርሽ ብላ ጥቂት ሺህ የአሜሪካ ዶላሮችን በስንት ልመናና ጭቅጭቅ አስጨበጠችኝ። አሜሪካ ከገባም በኋላ ነበር ስፈራ ሲቸር ለሳሚ ነገርኩት። ሰምቶ ዝም አለኝ፣ ምንም አላለኝም። ቅር እያለኝ ከተቀበልኳት በኋላ የበረራ ሰዓቴን ጠይቃኝ ኤርፖርት እንደምትመጣ ነግራኝ እንደ ልማዷ በችኮላ ሄደች አለችኝ እንጂ ኤርፖርት አልመጣችም። የዛን ቀን ነበር ለመጨረሻ ጊዜ ሉሲን በአካል ያየኋት።
ሳሚ ግን ቀደም ብሎ በሳምንቱ መጀመሪያ አካባቢ ከጓደኞቹ ጋር እሷ ሬስቶራንት ራት በልቶ ተሰናብቷት ነበር። ያኔ እኔ በሌላ ፕሮግራም ተይዤ ስለነበር አብሬው አልሄድኩም። በበረራ ቀናችን ማታ በጎረቤት እንዲሁም በልጅነት ጓደኞቼ ባብረህትና ሜሪ ጭምር እንደ ታቦት ታጅቤ ወደ መኪና ውስጥ ገባሁ። የትውልድ መንደሬን፣ ያፈራኝን ሰፈር፣ ያሳደጉኝን ጎረቤቶቼን ጥዬ በመለያየት ሐዘን የተሰበረ ልቤን ይዤ እድል ወዳመጣልኝ የባህር ማዶ ጉዞ ጅማሬ ወደ ግዙፉ የአውሮፕላን ሆድ ውስጥ ተከተትኩ። ግዙፉ የሰማይ ንስር መቶዎችን አጭቆ በስተቀኝ የልቤን ግማሽ ክፍል ባለቤቴ ሳሚን ከጎኔ ያስቀምጦ ካዱ ገነት ምድር ከልጅነት ያላሊ ሆይ ጣፋጭ ትዝታዬ ባለቤት አዲስ አበባ ከገስጥ ጨረቃዬ ቁልምጫ ስሜ በእህቴ ሃኔ ቂጦ የቁጣና መውደድ ቅልቅል ጥሪ ከብረት አጥሬ ሉሲዬ ከመወደው የከበና ጣፋጭ ጥቁር ማኪያቶ ሁሉ ነጥቆኝ ሊመነጠቅ ድምጹን ከፍ አድርጎ እያጓራ ሽቅብ አፍንጫውን አቀና። አውሮፕላኑ ከፍታውን አስተካክሎ ከምሽቱ ሰማይ ካለው ደመና ሲመሰግ እኔ ግን ከሳሚ አንገት ስር ተሸጉጬ በእንባ አርሼ ነበር። ስለ አሜሪካ ህይወቴ ብዙ አላወራችሁም። የመጀመሪያውን 3 ዓመታት እሰራ ነበር። አሁን አልፎ አልፎ ከቤት ሆኜ በወር ጥቂት $100 የሚያስገኝልኝ ኦንላይን የሚሰራ ቀለል ያለ ስራ ሰራለሁ። ያም ገንዘብ እናቴን ለኑሮዋ መደጎሚያ እንዲሆናት ከፍዬ እንድልክላት አስችሎኛል። ሁለቱንም ልጆቼን የወለድኩ ጊዜ እናቴ መጣ ረሳኛለች። ሃና አላገባችም፣ ግን የአንድ ወንድ ልጅ እናት ሆናለች። የምትኖረውም አሁንም ከእናቴ ጋር ነው። ወንድሜ ኪያ ትምህርቱን ከዩኒቨርሲቲ ጨርሶ ስራ ይዞ ናዝሬት ነው ያለው። ገስጥ የመጀመሪያ ልጄን እንደወለድኩ አካባቢ የሞቱ መርዶ ተነግሮኝ ድንኳን ሳላስጥል ንፍሮ ሳልቀቅል ለብዙ ቀናት ሐዘን ተቀምጬለታለሁ። መስፍን እኔ ከመጣው ከ2 ዓመት በኋላ ድንገት ታሞ መሞቱን ስንደዋወል በነበረበት ጊዜ ውስጥ ሉሲ ነግራኛለች። ሉሲን ከ5 ዓመት በፊት ይመስለኛል ዋሽንግተን ዲሲ መጣ ደውላልኝ ነበር። በጣም ለረጅም ሰዓት አወራን። እኔ ያለሁት ከርሷ የ5 ወይም 6 ሰዓት በረራ ርቀት ካሊፎርኒያ ሳክራሜንቶ የምትባል ከተማ ስለሆነ መታ እንድታየኝ ብመኝም ለአጭር ጊዜ ስለመጣች እንደማትችል ነግራኝ ዲሲ የኢትዮጵያ ሬስቶራንት ውስጥ ማርቆስን እንዳገኘችው ማጫወተችኝ። ከርሷ ላይ ነበር የማርቆስን ስልክ አግኝቼ ደውዬ ስላጠፋው ጥፋት ፍጹም ይቅር እንዲለኝ ለመንኩት። ምክንያቱን ዘርዝሬ ሳስረዳው ተማመንን። እሱም በእልህ ተገፋፍቶ እህቴ ሃና ጋር ትንሽ ጉድ ብሎ እንደነበር አንስቶ ይቅር እንድለው ጠየቀኝ። ቢያስደነግጠኝም ይቅር አልኩት። የረሳሁት ነገር የሉሲ ክስ እኔ ከሀገር እንደወጣሁ አካባቢ ሙሉ በሙሉ ጉዳዩ ተዘግቶ ነፃ መለቀቋን አጫውታኝ ነበር። ቀደም እንዳጫወትኳችሁ ሉሲን ዲሲ መታ በስልክ ካነጋገርኳት በኋላ በፍጹም ስለርሷ ሳልሰማ ዓመታት ነጎዱ። በደውልም የኢትዮጵያ ስልኳ አይሰራም ነበር። ከዓመት በፊት ሳሚ እናቱ በጠና ታመው ኢትዮጵያ ሄዶ በነበረ ጊዜ ቢያስፈልጋት ሊያገኛት አልቻለም። ከነበራት ታዋቂ ሬስቶራንት ቢሄድም ቤቱን ሌሎች ሰዎች ይዘውት ነበር ያገኘው። በኋላም ከሚያውቃት አንዳንድ ሰዎች እንደተረዳው ብዙ ነገሮች እየተበላሹባት ሲመጡ አገር ለቃ ሙሉ በሙሉ ኑሮዋን ዱባይ ማድረጓን አወቀ። ፌሩዛና ባሏ ካናዳን የሚኖሩት። ማን ቀረኝ ይቅርታ አድርጉልኝና ከሌሎቹ ጋር ፍጹም ስለተጠፋፋን ምን ደረጃ እንዳሉ ማወቅ አልቻልኩም። የልጆቼን ስም ነገርኳቸው እንዴ? ትልቋ ልጄ ሜሪ ትባላለች።
ማርያም እንደማለት። 5 ዓመት አልፏታል ሳሚን ያወጣላት። ሁለተኛዋ 2 ዓመት ትንሽ አልፏታል። ማርታ ትባላለች። እናቴ ነች ያወጣችላት። እኔ ከመጣው ጀምሮ ለ8 ዓመታት ያህል መሆኑ ነው ወደ ሀገር ቤት ሄጄ አላውቅም። ለምን እንዳትሉኝ አይሞላማ። በቃ መመለስ እንደመሄድ ቀላል አይደለም። አምላክ ፈቅዶ በህይወት ብቆይ ለፊታችን ቅዱስ ዮሐንስ ልጆቻችንን ይዘን ከሳሚ ጋር እንመጣለን ብለናል። እግዚአብሔር ያውቃል። ሀገሬን አፍቃኛለች። ከጎረቤቴና ከቤተሰቦቼ ጋር እየተጨዋወትኩ ሲኒ በረከቦት ተደርድሮ ቡና መጠጣት አምሮኛል። ከሳሚ ጋር ዘወትር እሁድ እንታደምበት ከነበረው የካፌ በረንዳ ላይ ቁጭ ብዬ ወጪ ወራጁን ማየት ናፍቆኛል። ከጊዮን ሆቴል ሰፊ የመዋኛ ገንዳ ውስጥ ቁልቁል መስመጥ አሰኝቶኛል። እህቴና ወንድሜ ልጆቼን ለመሳም ጓጉተዋል። አብረን ጥቂት የማይባሉ ሳምንታትን ቆየን አይደል? እያሳቀው አስለቀስኳችሁ፣ እየጠፋው አበሳጨኋችሁ። በሺማይልሶች ርቄ በስልኮቻችሁ ስክሪን በኮምፒውተራችሁ መስኮት ቀረብኳችሁ። ቀን ስራ ላይ ወይ ምሽት ከቤታችሁ አለያም ሌት ከመኝታችሁ ቀርቤ ትዝታዬን አስኮምኮምኳችሁ። ርቄ ቀረብኳችሁ፣ ቀርቤ ራኳችሁ። መቼም ትዝታዬ ከውስጣችሁ እስኪደበዝዝ ድረስ ለምለም የሚል መጠሪያ ስትሰሙ ከአባቴ ገራገር ባህሪ እንጥፍጣፊ ሳላስቀር የወረስኩ ከእናቴ ብልህነት ግን ቅንጣት ታክል ያልታደልኩ ወይ ከሃኒ ድፍረት ያልኮረጭኩ የእምባ ከረጢት ሲታደል የብዙዎቹን ድርሻ ጠቅልዬ የኔ ያረኩ ድንጉጧ ለምለም ነኝ። ለምለም አብዲሳ። ከአዲስ አበባነት ከፍ ሲል ከኢትዮጵያዊነት ስሜት በቀር የዘር ወይ የጎሳ ልዩነት የማይገባኝ ከዘመን አመጣሽ ፖለቲካ ተገልዬ የልጅነት ልቤን ጠብቄ መልካም ትዝታዬን ዋጅቼ ወዳጆቼን ላቅፍ የምቸኩል ከባከነ ተቅበዝባዥ ሕይወት በባሌ ፍቅር የታደኩ በበራልኝ እውነት ተመርጬ ዘላለሜን ከዘላለም ሕይወት በቃል ኪዳን የገመድኩ ከማይደርቀው የአምላኬ የሰላም ምንጭ በፍኜ እያፈስኩ የመጣሁ እኔ ነኝ። እኔ ለምለም አብዲሳ በማይነጥፈው ምሕረቱ እንደ ስሜ ለመለምኩ። ሰው ሲበራለት በሰማያዊ ብርሃን ልቡና ነፍሱ ሲዋጡ ነገን አይፈራም። በትላንት አይታመምም። በዛሬ ላይ እየሳቀ ይኖራል። ሰው ሲገባው በዚህ ዓለም ሁካታ አይሸበርም። ሰው ከፍ ባለው ሲታመን በጎልያድ ግዝፈት ላይ ያፌዛል። ሰው ከአምላኩ ጋር በማይነጥፍ ፍቅር ሲወድቅ ምሬቱን አክ ብሎ ተፍቶ አንደበቱ ምስጋናን ያፈልቃል። ካይኑ የደስታ እንባ አርግፎ ለቅዱሱ ይዘምራል። በመዳፉ የስብራትን ባን ሳይሆን በረከትን ያፍሳል። ሰው ከወጣበት ማጥ ይልቅ የወጣበት ምክንያት ታላቅነት ሲገለጥለት በጣቶቹ በገና ደርድሮ ለአምላኩ የምስጋና ዜማ ይቀኛል። የሚያልፍ ዓለምን ክዶ ዘላለማዊውን ይናፍቃል። ሰው ከፍ ባለው ሲታመን ከማይረባው ሲቧደን ለጠላቶቹ መውጊያ ጦር አይሰብቅም። ከባልንጀሮቹ ጀርባ በክፉ አይሸምቅም። ለባላንጣው መሰየፊያም ጎራዴን አያበጅም። ይልቅስ ለማይሸነፈው ተዋጊ ለጻድቁ ተበቃይ ነፍሱን አደራ ይሰጣል። እስካሁን ድረስ ስታዳምጡኝ ለነበራችሁ በሙሉ እጅግ አድርጌ አመሰግናለሁ። አንዳንዴ ከሳሚ ጋር ደራሲው መንግስቱ መርዓ ጽዮን ነው። እሱንም እጅግ አድርጌ አመሰግናለሁ። በሌላ ትረካ እስከምንገናኝ ደህና ሁኑ።